ይሰማኛል እኮ ኢምራን አስተካክል ተመለስ። እሺ ይሰማኛል። ዴቭ ሰላም ብያለሁ። እንዴት ነህ? ሁሉ ሰላም አለን አልሐምዱሊላህ። እንዴት ነህ ወገናችን ዴቭ? አለሁልህ። ያው ጥያቄ ካለ ጠይቀኝ፣ እኔም ጠይቃለሁ። ትፈቅዳለህ? ችግር የለውም። ከየት ቤተ እምነት ነህ? ክርስቲያን ነኝ። በአብ ወወልድ ወመንፈስ ቅዱስ አንድ አምላክ የማምን። የትኛው ክርስቲያን? ከ45 ሺዎቹ ክርስቲያን የትኛው ክርስቲያን ነህ አንተ? ክርስቲያን ነኝ ብያለሁኝ። የትኛው ክርስቲያን? ስለዚህ ጥያቄ ካለ ኖ መለየት ላይ የለም፣ ሸፋፍኖ ማለፍ የለም። የትኛው ክርስቲያን ነህ? ከ45 ሺዎቹ ክርስቲያን የትኛው? ጴንጤ፣ ኦርቶዶክስ፣ ካቶሊክ ምናምን የትኛው ነህ አንተ? እኔ እንደዛ የሚባል ነገር አላውቅም። መጽሐፍ ቅዱስ ውስጥ አውጥተህ ታሳየኛለህ? ከየትኛው መጽሐፍ ቅዱስ ታውጣለህ? ከአምስቱ መጽሐፍ ክርስቲያን ነኝ ብያለሁኝ። ስለዚህ ኖ ብዙ ክርስትና ነው ያለው፣ አንድ አይደላችሁ። መጽሐፋችሁ የተለያየ 45,000 ምናምን መጽሐፋችሁ የተለያየ አስተምሯችሁ የተለያየ ከ45 በላይ ክርስቲያኖች አላችሁና አንተ የትኛው ነህ? ለምን መጽሐፋችሁ ይለያያል፣ አስተምሯችሁ ይለያያል? እሱ እኮ ይምራኔ፣ እሱ እኮ በእስልምናም አለ እኮ ሀብያ ባሽያ እንደዛ መጀመሪያ የራስን ጨርሳ መጀመሪያ ነው አይደለም። አሁን ይሄ ምን ይባላል መሰለህ? የራሴን ትቼ በሰው ልደበቅ፣ የራሱ አሮባት የሰው ታማስላለች ማለት ነው። እናንተ መጽሐፋችሁ የተለያየ ሌላ እንትላችሁ፣ እኛ መስለኝ መጽሐፋችሁ መጀመሪያ እምነትህን ላይ በእምነት አትፈራ ዴቫ፣ በእምነት ማፈር የለ። አዳምጠኛ እንዴ፣ በእምነት አትፈርና እምነትህን ንገረኝ መጀመሪያ። እኔ ክርስቲያን ነኝ፣ በአብ ወወልድ ወመንፈስ ቅዱስ አንድ አምላክ አማኝ ነኝ። ጠይቀኝ። በአብ ወልድ ወመንፈስ ቅዱስ። ቆይ አንዴ፣ መንፈስ ቅዱስ ከማን ነው የሚሰርጸው? ጠይቀኝ። ከማን ነው የሚሰርጸው? መልስልኝ። ምን አልከኝ? መንፈስ ቅዱስ ከማን ነው የሚሰርጸው? ከአብ የሚወጣ ይላል መጽሐፍ። በቃ ስለዚህ አንተ የኦርቶዶክስ በዚህ ዙሪያ የኦርቶዶክስ አስተምሮ ነው ያለ። ለምን ጴንጤዎች ከአብም ከወልድም ነው የሚሉት? እሺ ችግር የለም። በቃ በቃ ተገልጣል። በቃ አፍሮበት ቢሆንም የኦርቶዶክስ አስተምሮ ነው ያለው። አሁን መቀጠል እንችላለን። እሺ በስላሴ ታምናለህ? መጽሐፍ ቅዱስ በደንብ ነው የማምነው። በስላሴ ታምናለህ? እሺ ስላሴ ማለት ነው? በደንብ ነው የማምነው። ቃሉ የግዕዝ ቃል ሲሆን ሶስትነት ማለት ነው። አስተምሮቱ ምንድን ነው? አስተምሮቱ የአምላክ አንድነትና ሶስትነት፣ በአካል ሶስት ስንል በኤሴንስ ደግሞ አንድ ማለት ነው። ይህም ማለት ደግሞ መጽሐፍ ቅዱሳዊ ማስረጃ ከፈለክ እያንዳንዱን ነገር ከፍቼ ላሳይ እችላለሁ። በቃ ጀምርልና። ያው አሁን ሰምተናል። ጀማ እግዚአብሔር በአካል ሶስት ነው ብሏል። እስኪ ማስረጃውን ከፍታ አሁን ያልካትን አስተምሮ ከመጽሐፍ ቅዱስ አውጣልን እስኪ እናያት። እሺ ኦኬ ጥሩ። አካል ስንል እኔ ማለት የሚችል ማለት ነው። እሱም አብ እኔ ይላል፣ ወልድ እንደዚህ፣ መንፈስ ቅዱስ እንደዚህ ማለት ነው። ስለዚህ አካል ስንል ሊትራሊ የሰው አካል ወይም ደግሞ ቦዲ ምናምን ኤክስፔክት ማድረግ የለብንም። አንዱ ይሄ ነው። አይ ቦዲን ኤክስፔክት የምናደርገው እሱ ማስረዳ ካለው እግዚአብሔር ከእግር ጀምሮ እስከ ጥፍር ድረስ አለ። ያ ቦዲ ነው። እንደዚህ አይነት ነገር የለም። እኔ ሊትራሊ አንተ አለ አላጸድቅም እኮ ክርስቲያን ነኝ አይደለም። እኔ ልክ ነው ያለ እንጂ አለ ማን አለ እነሱ አንተ ልክ ክርስቲያን እንደነሱ ግን መጽሐፋችሁ ላይ አለ። አላሳይክ በቃ መልክ መጽሐፍ ላይ አለ። መጽሐፋችሁ ታሳየኝም አንትሮፖሞርፊክ የተገለጠ ነው። ይሄንን ይጠፋሃል ሊብራን አስተማሪ ሳይሆን አይ ሊትራሊ እግዚአብሔር ከርሳለው አካል አለው። ያው አካል ማለት ከራስ ፀጉር ጀምሮ እስከ እግር ጥፍር ያለው ነው ይላል መጽሐፍ ቅዱስ ላይም አለ። እግዚአብሔር ከእግር ጀምሮ እስከ ጥፍር ድረስ አለው። ማስረጃ ቀርቧል። አሁን ፖይንታችን እሱ አይደለም። ፖይንታችን እግዚአብሔር አምላኬ በአካል ሶስት ሲሆን በመለኮት አንድ ነው። አሁን ያልካትን አስተምሮ ታይፖሎጂ አከረሰተ ማን ቆይ አንዴ ሰው ሲያወራ አትቆርጥ። አንደኛ ሁለተኛ ደግሞ ጥያቄውን አዳምጥ፣ ሚውት አዳምጥ። እሺ ያሱ እግዚአብሔር አካል ጥፍር እንዳለው አምላክ ጥፍር እንዳለው አሳይተናል። አሁን ደግሞ ምን ታደርግልናለህ? እግዚአብሔር በአካል ሶስት ሲሆን በመለኮት ደግሞ አንድ ነው ብለሃል። ይሄን አስተምሮ ከመጽሐፍ ቅዱስ ገልጠህ አሳየን። አንድ ጥቅስ ነው ያልኩህ። መዝለናን አይፈቀድም። ሐሳቡን አስተምሩትን አሳይካን። ኦኬ ቆይ ያ ጠየከኝ አይደል እንዴ? እያንዳንዱ ልመልስልህና ከዛ እንሄዳለን። ምን ብለሃል? እግዚአብሔር ከርስ ምናምን ጥፍር ምናምን ብለሃል። እሱ አንተ ከፈለክ ለራስ አምላክ ማጽደቅ ትችላለህ። እኛ እንደዛ ስንል አንዱ ታይፖሎጂም ነው። ሁለተኛው ደግሞ ትልቁ ነገር ምንድነው? እዚች ጋር እሱ ሊገልጥ የፈለገው ታይፖሎጂ ማለት ክርስቶስ ኢየሱስ ሊመጣ ያለው ነገር
ከመቤታችን ከብጽዕት ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ደግሞ መጥቶ የሚነሳበትን እያንዳንዱን ነገር የገለጠበትን መንገድ አዎ እንቀበላለን። ምክንያቱም ሊትራሊ ፍጹም ሰው ሆኖ ስለሚመጣ ማለት ነው። ይሄ ደግሞ ኖስቶሳውያንን ስለማንቀበለውም ለዚህ ነው። ኖስቶሳውያን ክርስቶስ አምላክ ነው ብለው ያምናሉ። የነሳው ስጋ ደግሞ ምድራዊ ስጋ አይደለም፣ ምክንያቱም ማቴሪያል ወርልድ ኮራፕትድ ነው ብለው ስለሚያምኑ ስለነበር ማለት ነው። እኛ ደግሞ አንክድም። ስለዚህ ያልከው ነገር እንዳለ ለክርስቶስ ታይፖሎጂ እናደርገዋለን ወይ? በደንብ ታይፖሎጂ እናደርገዋለን ማለት ነው። ከዛ ባለፈ ደግሞ እግዚአብሔር አምላክ ለኛ የገለጠው አንትሮፖሞርፊካል ወይስ ወይም ደግሞ ሰዋዊ አገላለጥ ወይም በዘይዋዊ ንግግር ማለት ነው የገለጠበትን እያንዳንዱን መንገድ ያንንም እንቀበላለን። ይህ ማለት ግን ሊትራሊ የሰው ያልሆነ የፍጡር ያልሆነ የራሱ የሆነ ምናምን እንደዚህ እናጸድቃለን ማለት አይደለም። ምክንያቱም አምላካችን እግዚአብሔር መንፈስ ነው ተብሎ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር ወልድ ክርስቶስ ተገልጦ አስተምሮናልና። እውነታው ይሄ ነው። አይ አይደለም የምትል ከሆነ ኢብራኒ ማጽደቅ ትችላለህ። እኛ እንዳንተ አናጸድቅም ማለት ነው። ጎሄድ። እሺ አመሰግናለሁ። እኔን ደግሞ አዳምጠኝ። አንደኛ እስካሁን ያወራሃትን በሙሉ ወደ ኪስህ መልሰህ ያዘው። ለምን ያወራኸው ከኪስህ ነው እንጂ መጽሐፍ ገልጠህ ልታሳየን አልቻልክም። አንደኛ። ሁለተኛ ኢየሱስን የሚገልጸው ብለሃል። ኢየሱስማ አንተ እኮ ነው። ኢየሱስ እኮ እንዳንተ እኮ ነው። በምንም አይለይም ከአንተ። ከጸጉር ጀምሮ እስከ ጥፍርህ እኮ አንድ አይነት ነው። ኢቨን ብልትም አለው። በቃ ሁሉም ነገር አለው ኢየሱስ። የሉቃስ ወንጌል ምዕራፍ 1 ላይ መልአኩ መጥቶ ምናምን ቁጥር 35 ላይ እነሆ ትጸንሻለች፣ ወንድ ልጅም ትወልጃለች፣ ስሙንም ኢየሱስ ትይዋለች። ወንድ ልጅ ነው። እያመለክ ያለው ደግሞ ያንን አካል ነው። ሲጀመር ይሄን ማንም አይክድም። ቀጥሎ ስላሴዎች ናቸው። ይገርምሃል፣ ስላሴዎችም አካል አላቸው። አንተ አካል የላቸውም ሜታፎሪካል ኤክስፕሬሽን ነው ብለህ አስቀምጣል። ግን ይሄ ምንድነው? ከኪስ የመጣ ፈጠራ ነው እንጂ አባቶችም አላስተማሩትም። አባቶች ያስተማሩት እግዚአብሔር ቃል በቃል ብብት እንዳለው ከርስ እንዳለው ነው ያስተማሩት። ያው እዚህ ጋር በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ያለው ቀጥታ ተመልከቱ። ያ ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር ዓይኖችና ጆሮዎች እግሮችም የቀሩት አካላት ያው አካላት እንዳሉት እናምናለን ብለው ነው ያረጋገጡ። ስለዚህ እግዚአብሔር አምላክ ሙሉ አካል አለው ከብብት ጀምሮ እስከ ጥፍር ኢቭን ደግሞ ከርስም አለው። እሱን አምናል። ለማንኛውም ቀጥሎ እሱን ለአምላክ አድርጎ ብለኛል። እኔ አምላኬ ያልተናገረውን ነገር አለው ብዬ አላምንም። ስለ አታቋርጥ፣ ስነ ስርዓት አታቋርጥ። አንተ ግን አምላክህ ኢቭን ከርስ እንዳለው አሳይቻለሁ። አሁን ወደ እሱ ተመለስ። የምታወራ ከሆነ ታወራለህ፣ ካልሆነ ደግሞ እዚህ ጋር ወደታች ትላካለህ ማለት ነው። ርዕሳችን ምንድነው? ስላሴ ነው። ስለዚህ ስላሴ በአካል 3 በመለኮት 1 ብለሃል። ይሄን አስተምሮ ከመጽሐፍ ቅዱስ አውጣና አሳየኝ። ሌላ ወሬ ካወራ ያው ውይይቱ አልቋል ማለት ነው። ኦራይት ኦኬ። ስለዚህ ቢያንስ ብዙ ጥያቄ ጠይቀኸኛልና እኔ መጠየቅ አልችልም ትጠይቃለህ ብለህ ተስፋ ሰጥተኸኛል። ያኛው ሁሉ ሊትራሊ ለሰሚው ምን ነካ ና ወዴት የምትወጣው? ና ተመለስ። ወዴት የምትወጣው? ከፈለክ ክፈት ማስረጃውን እየሮክ ያለው እኮ አንተ አትሩጥ። አምላክ በጀ ማስረጃ አትረበሽ እንጂ ይምራን። ቆይ እየተረበሽክ ያለው አንተ ነህ። ክፈት ማስረጃህን አሉ። ማስረጃህን ክፈትና አምላክህን አሳይ። አትረበሽ። አምላክህን አስረዳ። እያችሁ አይደል? አምላኩን ስላስረዳ ወዴት ሄደ? አይ ጥያቄ ልጠይቃ የለም ሐቢቢ ሙስሊም ቤት ነው ያለው። ማስረጃህን ከፍተህ ሶስቱን አምላክ ከፈለክ እኮ ደግሞ መጠየቅ ትችላለህ። ያልከው ምንድን ነው? እኔ ጠይቀኝ ከዛ ጠይቀሃለሁ አልኩኝ። አይ መጠየቅ አትችልም እኔ ብቻ ነኝ መጠየቅ የምችለው የምትለኝ ከሆነ ዴር ኢዝ ኖ ፕሮብለም። ገብቶሃል አይደለ? እመልስልሃለሁኝ። ደብረ ስታንዳርድ ማልሄድብህም ሚስ ፋይን። ክርስቲያን መሆኔን ደግሞ በደንብ አሳያለሁ። አንተ ደግሞ ሙስሊም መሆንህን በተግባር እየገለጥክልኝ ነው ማለት ነው። ለምን ብትል ቃል ገባልኝ ምንድን ነው? ጠይቀኝ ከዛ ትጠይቃለህ የሚል ኮንሰፕት ነበር ያስቀመጥከው አልነበረም? አይ ሚውት አድርገዋለህ። ደግሞ አድርገዋለሁ፣ ችግር የለውም። እሺ ክርስቲያንነትህንማ እያየን ያለ ነው። አምላክህን ልታስረዳ አልቻልክም። አንደኛ። ሁለተኛ ደግሞ እኔ ጥያቄ አልጠየቅኩም። የእግዚአብሔር አካል ሲነሳ አካል የለውም አልከኝ። መጽሐፍህን ከፍቼ አምላክ እግዚአብሔር አካል እንዳለው ብብት እንዳለው አሳየሁህ እንጂ ሌላ ነገር አልገለጽኩልህም። ኦኬ ጥያቄያችን ምንድን ነበር? ስላሴ ነበረ። ስለዚህ ስላሴ መልስና አምላክህን ካስረዳ በኋላ ቀጥሎ ደግሞ ጥያቄህን ማቀብ ትችላለህ። ሙስሊም ካለ ማስረጃ አያወራም። ለሁሉም ነገር መልሳለሁ፣ እንደ ክርስትና መልሳለሁ። በፉከራ ብቻ በተግባር እንመልሳለን። ግን መጀመሪያ አምላክህን አስረዳ። አሁን እያረክ ያለውን መስለ ለህዝቡ ባይገባውም በደንብ ግልጽ እንዲሆንላቸው ማለት ነው። ይህን አምላክ ላለማውራት እንደዚህ በጀርባ እያመለክን ያለው እኔ ኢምራን ደግሞ አላስመልጥህም። ወደ ርዕሱ ተመለስና
አምላክህ እግዚአብሔር በአካል ሶስት የሆነውን እግዚአብሔርን አስረዳ። እሱን ካስረዳ በኋላ እስልምና ላይ አንድ ጥያቄ አይደለም 100 አዳምጠኝ 100 ጥያቄ እንድጠይቅ እፈቅድልሃለሁ። መጀመሪያ ግን አምላክህን አስረዳ። ቪዲዮ ከፍታለሁ ብለሃል። ቪዲዮ ከፍተህ በማስረጃ ግለጽልኝ። አመሰግናለሁ። ስለዚህ አሁን አንተ መረጃ አልከፈትከኝ፣ ያለ መረጃ ነው እያወራህ ያለኸው። ያልከኝን እያንዳንዱን ላሳየህ እችላለሁ፣ ችግር የለብኝም እና እንዳታፍነኝ። ኦኬ እንጠብቃለን የስላሴን እንጠብቃለን። ሁላችሁም ሼር ኮፒ ሊንክ አድርጉ። ምንድነው እያሳየን ያለው? የገባችሁ ነገር አለ? ይታያል አይደለ? አይ እኔ አይታየኝም። የሚታይ ነጭ ነገር ነው። አይ ቲንክ ከገንዳለ ሞባይል ነው መሰለኛ። ሞባይል ነው ያስከው። ያ ኦራይት ኦኬ። እንትን ልበለውና ችግር የለው። ኦኬ ብዙም እንትን ስለማይል መረጃውን በደንብ ከፍትልሃለሁ። እንዲህ ይላል ሉቃስ ምዕራፍ 24 ቁጥር 39 ላይ አንዴ ከፍትልሃለሁ። ሳን ከከተዋንደ ካልሆነ እሺ እከፍታለሁ ነበር እኮ ቢበረስቱ ሆነ ወንድሜ መረጃ በደንብ ነፍ ነው። ስለዚህ ከፍታሰኝ ስልኬ ለምን እንደሆነ አላውቅም። ከዛ ፉከራ እንደ ብቻ እንዳይሆንብህ ከፍታ ሳይ። ኧረ ፉከራ አይደለም በእናትህ አንተ እንዴ ምንድነው? ካልሆነ ከፈታችሁ ሱቅ በተግባር ነው የምናየው። አይ ይሄን እኮ የምናየው ስከፍተው ነው ሐቢቢ። ቅድም እንጀራ ማስረጃ መክፈት ስላለስ ያከሰለ ከፍታ አሳየኝ። አይ ከፍትልሃለሁ እያስቸገረኝ ነው አይነት እከፍትልሃለሁ። ሳም መክፈት እኮ ነው ወንድሜ። ኦኬ ቆይ ታውቃለህ ገልብጦታል። እና እንዴት ናችሁ? ኮሜንቶች አላችሁ? እየተማራችሁ ነው በደንብ? ተመልሼ ልግባ። ኦኬ አሁን አሪፍ ነው መሰለኝ። ያው አሁን መጣ። ራይት ይኸው ላንብብልህ በደንብ ማለት ነው። መጽሐፉ ያለው ሉቃስ ምዕራፍ 24 ቁጥር 39። አሁን ቅድም ያልከው እያንዳንዱን ነገር ደግሞ በአንድ ቃል ነው እናፈርሰው ማለት ነው። አሁን አንተ የትኛውም ኮንሰፕት ማንም ቢያስቀምጥ ከመጽሐፍ ቅዱስ አንጻር አስምረንበት እናልፋለን ማለት ነው። ስለዚህ መረጃው ምንድነው? ቁጥር 39 ላይ እንዲህ ይላል፣ እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። ማን ነው እያለ ያለው? ክርስቶስ ነው። ኦብቪየስ። ምክንያቱም የተገለጠበት ያንን ቦዲ ወይም ያንን አካል ወይም ደግሞ ያንን ሰውነት ሊትራሊ የኛ ሰውነት ነው። በነገር ሁሉ እኛን እንደመሰለ መጽሐፍ ቅዱሳችን ይሄን ያስቀምጥልናል። ይሄን አናፍርበትም። ክርስቶስ ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ ስለተገለጠ ያንን ስለዚህ ታይፖሎጂ ወይም ደግሞ እሱ መለሳለሁ ቅድም ባልከው በእኔ እንደምታዩት ይላል መንፈስ ስጋና አጥንት ቅድም ያልከው ብብት ምናምን የሚባል ነገር የለውምና እኔ ዳሱኝ እዩኝ አላቸው ይላል። ይሄ ደግሞ መንፈስ የሚለው ደግሞ ማን እንደሆነ ላሳይ በመረጃ አውራ ስላልከኝ ማለት ነውና ስለዚህ መንፈስ ምን የለውም፣ ብብት ምናምን የሚባል ነገር የለውም። ስለዚህ ቁጥር 24 ደግሞ እንዲህ ይላል እግዚአብሔር መንፈስ ነው ይላል። አየህ። ስለዚህ መንፈስ ምንድነው? ብብት፣ አካል ምናምን አጥንት ምናምን ደም የሚባል ነገር የለውም። ክርስቶስ ግን ያንን ስለነሳ ወይም ስግው ቃል ስለሆነ ስለሱ ተናግሮለታል። ያንን ሁሉ ደግሞ ስላመንክልን እናመሰግናለን ከማለት አላልፍም ይምራል። ስለዚህ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። የኛ አምላክ እግዚአብሔር ይሄ ነው። ኋላ ፊት ገብቷል አይደለ? ቀኝ እጅ ግራ እጅ ምናምን የምትለው ነገር ሊትራሊ የለም። የመለኮትም የራሱ የሆነ ምናምን ብለንም አናጸድቅም፣ መጽሐፍ ቅዱሳችንም አያስተምረንም። ግን ለሰው ልጅ በሚገባው መንገድ በዛ ስታንዳርድ ሆኖ አስተምሮናል።
በዛ በእኛ በሚገባን መንገድ ደግሞ ቴዎፋኒ ወይም ግልጠተ መለኮት ሆኖ ተምረንበታል ማለት ነው። ስለዚህ ብብት ምናምን የምትለው አንድም ለክርስቶስ ይነገራል፣ አንድም ደግሞ እኛ በሚገባን መንገድ አምላክ የተገለጠበትን መንገድ ነው ብለን እንሄዳለን እንጂ ሊትራሊ አንተ እንደምትለውና አንተ አሁን እንደጠቀስከውም አይደለም ማለት ነው። ይሄ ነው ይሄው መረጃዬ። አይ አሁን ደግሞ ለወራሚ ሆት አድርገህ አዳምጠኝ። እንደው ያስጨረስኩ ህዝቡ ራሱ እንዲታዘበኝ ነው ያስጨረስኩ ማለት ነው። ያጀማ እኛ እግዚአብሔር መንፈስ እንደሆነ አሳየን ብለን ነበር እንዴ? አይደለም። ምክንያቱም ህዝቡ ነገር መሰላችሁ ጥያቄ ሲከብዳቸው ምን ያደርጋሉ? ራሳቸውን ጥያቄ ይጠይቁና ጥያቄውን ደግሞ ራሳቸው ይመልሳሉ። ሱብሃንአላህ ያልኩህ አምላክህን አስረዳ አሉ። የምታመልካቸውን ሶስቱ አምላኮችን ስላሴዎችን አስረዳ ነበር። ማስረዳት ደግሞ አልቻልክም። አንደኛ። ሁለተኛ እግዚአብሔር መንፈስ ነው ስጋ የለውም አልክ። እኛ ስጋ አለው ብለን እንዴ? ስጋ አለው ያለ ሰው አለ? የለም። ግን ደግሞ አካል አለው። አካልም ደግሞ እንዳለው የቤተ ክርስቲያን አባቶች የተናገሩትን ከፍቼ ኢቭን ብብት የተባለ አካል እንዳለው፣ ጥፍር የተባለ አካል እንዳለው፣ ከንፈር የተባለ አካል ማስረጃ ተመልከት። የከንፈር የተባለ አካል እንዳለው የተናገሩት ማን ናቸው? ሃይማኖታቸው የቀና 318ቱ ሊቃውንት አባቶች እንደተናገሩ አምላክ ጆሮና አይን እንዳለው አሳይቻለሁ። ስጋ ነው አላልኩም እኔ። ስጋ ነው የሚል ነገር አወጣኝ። ቀጥሎ መንፈስ ሲባል ሲጀምር ምንድን ነው መንፈስ ማለት? የማይታይ ብለህ የምታስብ ከሆነ ምሳሌ ዕብራውያን ምዕራፍ እንደዚህ ይላል፣ ስለ መላእክትን መናፍስት አገልጋዮች የእሳት ነበልባል የሚያደርግ ይላል። መላእክቶች ምንድናቸው? መናፍስት ናቸው። መናፍስት የመንፈስ ብዜት ነው አይደለ? ስለዚህ መላእክቶችን መንፈስ ናቸው። ታዲያ መላእክቶች አካል የላቸውም እንዴ? አላቸው፣ አካል አላቸው። ምሳሌ ክንፍ አላቸው። ኢቭን ይበራሉ አይደል? ይበራሉ። ኢቭን ደግሞ እግዚአብሔር እንኳን ተቀምጦባቸው ይበራል፣ አካል ስላላቸው ማለት ነው። ለዛ ነው ምሳሌ መጽሐፍ ስንመለከት እንደዚህ የሚል ነገር እናገኛለን። እግዚአብሔር ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ በኪሩቤል ላይ ተቀምጦ በረረ። ኪሩቤል በራሪ ነው፣ እግዚአብሔር ደግሞ ተቀምጦበት ይበር ነበር። ስለዚህ መላእክቶች መንፈስ ቢባሉ አካል አላቸው። ታዲያ መንፈስ ሲባል ትርጉሙ ምንድነው? ረቂቅ ማለት ነው። አየህ አይደለ? ሙስሊም በማስረጃ እንደዚህ ቁጭ የሚያደርግልህ። ስለዚህ አምላክህ ወደድከውም ጠላኸውም መለኮታዊ ከርስ አለው፣ መለኮታዊ እግር አለው፣ ኢቭን መለኮታዊ ጫማም አለው። ኢቭን መለኮታዊ ጫማ መለኮታዊ ልብስም ደግሞ አለው። ላሳይ ማስረጃ ለሱ። ያው ከጫማ ልጀምርላችሁና ያው ምሳሌ አብ ወልድ መንፈስ ቅዱስ ሆይ በአሳነ መባረክ ለሚራመዱ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው፣ ኢቭን ልብስም አለው። ላሳይ ደግሞ እሱ ደግሞ ትንቢተ ኢሳይያስ ምዕራፍ 6 ያው እግዚአብሔር በከበረ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ። የልብሱም ዘርፍ ስለዚህ እግዚአብሔር ቀሚስም አለው፣ ጫማም አለው፣ ኢቭን አካላትም አለው፣ ከርስም አለው። እሱን አሳይቻለሁ። አሁን ይሄን ሁሉ ላይ የሚያወድ የእግዚአብሔር አካል የሚቆጥረው ምንድነው? አምላኩን ላለማስረዳት ነው። እባክህ እንዴባ የምታመልከውን አምላክ የምታውቀው ከሆነ እነዚህን አብ ወልድ መንፈስ ቅዱስ የተባሉትን አምላኮችን ከመጽሐፍ ከፍተህ አስረዳን። ይትዋሃዱ በመለኮት ወይሰለሱ በአካላት አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው የተባሉትን አምላኮችን ከመጽሐፍ ቅዱስ ገልጠህ የትኛው ነብይ እንዳመነ የትኛው ሐዋርያ እንደሰበከ ማስረጃ አውጣልኝ። ኦኬ ጥሩ። እስካሁን ያልከው ነገር ሊትራሊ ቅድምም እንዳልኩት መደጋገም ገብቷል። ውሃቢና ጥንቦጭ ነው እንተውለት። ምክንያቱም በመረጃ አሳይቼዋለሁኝ ሉቃስ 24:39 እንደዚሁ ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ አይ ሊትራሊ የኔ አምላክ መለኮታዊ ማንነትን የሰው ያልሆነ የፍጡር ያልሆነ ማንም ያልሆነ የራሱ የሆነ አካላት አጸድቅለታለሁ ስለሚል መብት ነው። ያንን ሁሉ ከኛ መጽሐፍ ቅዱስ ከጠቀስካቸው ሁሉ መጽሐፍት ለአንተ እሰጥልሃለሁ፣ ችግር የለብኝም። ኦኬ ወደሚቀጥለው ጥያቄ ስንመጣ ደግሞ ምንድነው አምላክህን አስረዳ ብሎኛል። አዎ መጽሐፍ ቅዱስ አምላኬ አብ ወልድ መንፈስ ቅዱስ አንድ አምላክ ደግሞ በአካል ሶስት ብዬ አምናለሁ። በአካል ሶስት ስንል ምን ማለታችን ነው ሲባል መጽሐፍ ቅዱስ ሲያስተምረን እኔ የሚል ማለት ነው። ስለዚህ ክርስቶስ እኔ እውነትም መንገድም ሕይወትም ነኝ ሲል ይሄንን ያስተምረናል። ደግሞም አብም ደግሞ በኢሳይያስ መጽሐፍ ላይ ከፈለክ ልከፍትልህ እችላለሁ እኔ እያለ ያወራል። ሌላ ደግሞ ዘፍጥረት ምዕራፍ 1 ቁጥር 26 ጀምረህ ብታወራ ብዙ ቦታ ላይ አብ ራሱ እኔ እያለ የሚገልጥባቸው መንገዶች አሉ። እሱ ብቻ አይደለም፣ መንፈስ ቅዱስ ደግሞ በሐዋርያት ሥራ ምዕራፍ 5 ላይ ሊትራሊ ሐናንያና ሰጲራ የሚባሉ ሰዎች መንፈስ ቅዱስ በሐዋርያው ቅዱስ ብርሃነ ዓለም ጴጥሮስ ላይ ተሞልቶ
ራሱን እኔ እያለ ይገልጥ ነበር። እሱን ደግሞ አንደኛ ቆሮንቶስ ምዕራፍ 12ም ብዙ ቦታ ልገልጥልህ እችላለሁ። ትልቁ ነገር ደግሞ ምንድነው? ለምሳሌ ዘዳግም ምዕራፍ 6 ቁጥር 4 ላይ ያለውን ቃል እስራኤል ሆይ ስማ አምላካችን እግዚአብሔር አምላካችን አንድ እግዚአብሔር ነው የሚለውን ቃል ሰብትዋጀንት ሲተረጉሙት እግዚአብሔር የሚለውን የብሉይ ኪዳኑን ጌታ ብለው ተርጉመውታል። ይህን ደግሞ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ሊትራሊ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን ይላል። ከዛ ደግሞ ብዙ ጌቶች የሚባሉ ቢኖሩም እንኳን ነገር ሁሉ በእርሱ በኩል የሆነልን አንድ ጌታ ክርስቶስ አለን ብሎ ያስቀምጥልናል። ስለዚህ ሌላ ደግሞ ላስቀምጥልህ የምችለው ነገር መጽሐፍ ቅዱሳዊ በሆነ ነቢያትን ከነቢያትን በላይ ደግሞ አምላክ እግዚአብሔር ወይም እግዚአብሔር ወልድ ክርስቶስ ስለተገለጠ የነቢያትን ትምህርት ጠቅልሎ ብሉይንም አዲስ ኪዳንም ያስተማረን እሱ ነው። ዮሐንስ ወንጌል ነው ማቴዎስ ምዕራፍ 28 ቁጥር 19 ላይ አብ ወልድ መንፈስ ቅዱስ ብሎ በብዙ አስተምሮን እናገኛለን ማለት ነው። ከዛ ባለፈው ደግሞ ኢሳይያስም ልገልጥልህ እችላለሁ። የኢሳይያስ የነቢያት መጽሐፍት ሁሉ በእጅ ስላለ ማለት ነው። ኢሳይያስም እንደዚሁ ኢሳይያስ 48:16 ላይ ልጨርስ። ኢሳይያስ 46 ላይ ጌታ እግዚአብሔርና መንፈሱ ላኩኝ ብሎ ሊትራሊ ያንን ያስቀምጣል ማለት ነው። ስለዚህ ወደ አማርኛው ስንመጣ ደግሞ እግዚአብሔር የሚለው ምንድነው? እግዚኦ ጌታ ወይም እግዚአብሔር ወልድ ብለን እናስቀምጠዋለን። አብ የሚለው ደግሞ አባት እግዚአብሔር አብ የሚል ብለን እናስቀምጠዋለን። ኸይር የሚለው ደግሞ አጽናኝ ወይም እግዚአብሔር መንፈስ ቅዱስ ብለን እናስቀምጠዋለን። ይሄ ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 3 ላይ እግዚአብሔር መንፈስ ቅዱስ አጽናኝ እንደሆነ ከቁጥር 7 ጀምረን አጽናኙን ልክላቸዋለሁ እያለ ክርስቶስ ኢየሱስ ክብር ምስጋና ለእርሱ ለስም አጠራሩ ለእርሱ ይሁንና ይህንን ሁሉ አስቀምጦልናል ማለት ነው። ስለዚህ እግዚኦ የሚለው ጌታ ወይም እግዚአብሔር ወልድ ብያለሁኝ። አብ የሚለው ደግሞ አባት ነው። ኸይር የሚለው ደግሞ አጽናኝ ማለት ነው። ስለዚህ አምላኬ እግዚአብሔር የሚለው አብ ወልድ መንፈስ ቅዱስ የሚለውን ያስቀምጣል ማለት ነው። ከዛ ደግሞ የመጽሐፉን ኤክሲጂሰስ ደግሞ ስታይ ይቺ ልጨርሳትና ከዛ ታወራለህ። ችግር የለም። በቃ ይቺ ብቻ ነው የማወራው። እንደ መጽሐፉ አውድ ወይም ኤክሲጂሰስ ወይም እንደ ኮንቴክስቱ ደግሞ ሲታይ እግዚአብሔር ለባህሪ ይተረጎማል፣ ደግሞ ለአካል ይተረጎማል ማለት ነው። ስለዚህ ከአካል አንጻር ስናይ ጊዜ የሚል ጌታ ብያቸዋለሁ። እሱም እግዚአብሔር ወልድን የሚያመለክት ሲሆን አብ የሚለው ደግሞ አባት ኸይር የሚለው አጽናኝ ማለት ነው። አሁን አራት ጊዜ ደገምከው። ሱብሃንአላህ። የሆነ ጭኖ ነው እንደሚልኩባቸው አንድን ቃል አራት ጊዜ ይደግማል ካለ ማስረጃ። ከመጨረሻው ሐሳብ እነሳ ምን አለ? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው አለ። ሲጀመር በየትኛው ትርጓሜ ነው ሄር ማለት መንፈስ ቅዱስ ይሆን? የሚገርመኝ ነገር እኮ እግዚአብሔር ሲጀመር አንደኛ የግዕዝ ቋንቋ ነው። ግዕዝ ላይ ብቻ ነው ያለው። ኢትዮጵያ ውስጥ ነው፣ ከኢትዮጵያ አያልፍም። ኢየሱስም ሐዋርያትም አያውቁትም። ስለዚህ ሐዋርያት ላይ ልታሳይ አልቻልክም። ሲጀመር እግዚአብሔር ማለት ትርጉሙ እንደው ተመልከቱ። እግዚአብሔር ማለት እግዚእና ብሔር ማለት ነው። እግዚእና ብሔር የዓለም ገዢ ማለት ነው። የዓለም የብሔር ገዢ የሚል ትርጓሜ ነው ያለው እንጂ አንተ እንዳልከው አብ ወልድ መንፈስ ቅዱስ ናቸው የሚል አይደለም። ማስረጃም ደግሞ አላቀረብክም። ማስረጃ የለም። ቀጥሎ አካል ማለት ወይም ደግሞ አብ ወልድ መንፈስ ቅዱስ ማለት እኔ ማለት የሚችሉ ናቸው አልክ። አይደለም። አካል ማለት ራሱን የቻለ ማንነት ያለው ከአብ የተለየ ኤግዚስት የሚያደርግ አካል ወይም ደግሞ ፐርሰን ነው። ይሄም ደግሞ ቤተክርስቲያን ይታመናል። እግዚአብሔር የራሱ አካል፣ የራሱ ገጽ፣ የራሱ ባህሪ አለው ተብሎ ይታመናል። ይሄ እምነታችሁ ነው። ይሄን ነገር ደግሞ ልታሳይ አልቻልክም። እኔ ብሎ መናገር የሚችል አምላክ ነው የምትል ከሆነ ምሳሌ እዚህ ጋር ሰይጣን ምን አለ? ሁሉን የሚገዛ ሰይጣን መጥቶ እንዲህ አለ። አያ ሰይጣን እግዚአብሔርን ያዘዋል፣ ያወራዋል። ስለዚህ ሰይጣን ስላወራ ሰይጣን ማምላክ ነው ማለት ነው እንዴ? አይደለም። ጥያቄያችን እነዚህ እኔ ብለው ያወራሉ ያልካቸው አካላት አብ ወልድ መንፈስ ቅዱስ አምላክ እንደሆኑ ቀጥሎም ደግሞ ሶስቱ አካል አንድ አምላክ እንደሆኑ አሳይ ነው። ልታሳይ አልቻልክም። ቀጥሎ ምን አመጣ? ትንቢተ ኢሳይያስ ላይ ጌታና መንፈሱ ልከውኛል የሚል ነገር አለ። ይሄን ስላሴ ያሳያ ብሏል። አንደኛ እዚህ ጋር እየተናገረ ያለው ኢሳይያስ ነው፣ ኢየሱስ አይደለም። ቡም ዘጋ። ሲቀጥል ልከውኛል አይልም፣ የሚለው ልኮኛል ነው። ማስረጃዬን ደግሞ ከፍቼ ላሳይ። ያው ልኮኛል ነው እንጂ ልከውኛል አይልም። እንመልከተው እስኪ እንመልከተው። ተመልከቱ። ናው አለ the lord send off away ያለ አምላክ ልኮኛል the spirit he ያለ ይቀጥላል። ስለዚህ ላኪው ማን ነው? አምላክ ነው እንጂ ልከውኛል የሚቀል ጭራሹ ነው የለም። እያጭበረበርክ ነው ያለው።
ጨረስን። ቀጥሎ መጽሐፍ ቅዱስ ኢየሱስ እኔ ሕይወት ነኝ ወይም ደግሞ ጌታ ነኝ ተብሏል። ጌታ ያደረገው ማን ነው? ኢየሱስን ጌታ ያደረገው ማን ነው ካልን የሐዋርያት ሥራ እንደዚህ ይላል። ምዕራፍ 2 ቁጥር 36 ላይ አለ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው አድራጊው ማን ነው? አምላክ ነው። አምላክ ነው ኢየሱስን ጌታ ያደረገው። ጌታ መባል ብርቅ አይደለም። ለምን? ዮሴፍም ጌታ ነው። እንዲሁም ደግሞ ዘፍጥረት ምዕራፍ 2 ላይ ምዕራፍ 5 ላይ ቲንክ ሳራ አብርሃምን ጌታዬ ብለዋለች። ስለዚህ ጌታ የተባለ በሙሉ አምላክ ከሆነ ማሻአላህ አለይክ ስላሴ ብዙ ናቸው፣ ብዙ አምላኮች ታመልካለህ ማለት ነው። አያችሁ ያነሳቸው ፖይንቶች በሙሉ ወሬ የለሽና ጀስት ወሬ ብቻ ነው። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ወይም ደግሞ እግዚአብሔር ማለት የሚል ትርጓሜ ያነሳ ማስረጃ የለም። መታ ነው አካል የሚሆን መታ ነው። አሁንም እደግምልሃለሁኝ ጀግና ክርስቲያን ካለ አብ ወልድ መንፈስ ቅዱስ ሶስቱ አካላት አምላክ ናቸው የሚል ቀጥሎም ደግሞ ሶስቱ አካላት ደግሞ አንድ አምላክ ናቸው የሚል ማስረጃ ያለው ካለ ቃል በቃል መጥቶ ቻሌንጅ ሊያደርገኝ ይችላል። ግን ዴቫ እንደው አልተማርክም ሐቢቢ አልተማርክም። ጀስት ጭኖ ነው የላከውን ሐቢቢ እንደው ሌላ ጊዜኛ ስናወራ ላይፍ ስንከፍት ማለት መጣ አጨረስኩም ሚውት አድርገው ምክር ነው ሐቢቢ። እሺ ስንከፍት ታደርጋለህ መተህ ቁጭ ብለህ እንዳሁኑ ተማር መማር ጥሩ ያደርጋል ያስባለሁ እንጂ የሆነ ጽሁፍ አንብበህ መተህ የተጫነ ነገር ከሆነ ይሄ ሃርድ ይከብድሃል፣ እንዳሁኑ ትዋረዳለህ ብዬ አስባለሁ። እንደ ምክር ነው። አሁን አንድ ጥያቄ ብቻ የምጠይቅህ ከዛ በኋላ እንቀጥላለን። ጥያቄው ምንድነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብለሃል። እግዚ ማለት ወልድ ነው፣ አብ ደግሞ አብ ነው፣ ሄር ደግሞ መንፈስ ቅዱስ ነው ብለሃልና እችን ማስረጃ እንደው ከየት ነው ያመጣሃት? ማስረጃዋን ትሰጠናለህ? ኦኬ ጥሩ። በነገራችን ላይ እያንዳንዱን ያስቀመጥካቸውን ሁሉ ኦብቪየስ መጽሐፍ ቅዱስ ማንበብ የማይችሉ ሰዎች በአንተ ሐሳብ አንዴ አቆርጫለሁ። ታወራለህ፣ እሱም ታወራለህ። የመጀመሪያ ጥያቄ አዳምጠኝ። እግዚአብሔር ማለት አንዴ መጀመሪያ አዳምጠኝ። አንዴ አዳምጠኛ ስንወሳለ ግን እንድታወራ ፈለኩም ቤት ያደለ። ስለዚህ አዳምጠኝ። እግዚአብሔር ማለት እግዚ ማለት ወልድ ማለት ነው። አብ ደግሞ አብ ነው፣ ሄር ደግሞ መንፈስ ቅዱስ ነው ብለሃል። ይሄ ትልቅ ቅጥፈትና ትልቅ ማጭበርበር ነው። ህዝቡን ያጭበረበርክ ነው ያለው። ጥያቄ ምንድነው? ማስረጃ ክፈትና ትቀጥላለህ። ማስረጃውን አሳየኝና ከዛ በኋላ ታወራለህ። እሺ ተስማማን? ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ያልክበትን ማስረጃ ክፈትልኝ። ከሱን ጀምር ልጄ አለ ሰዎች እሰጣለሁ። እሱ መረጃ ችግር የለውም። ስጠኝና እሰጣለሁ። ስጠኝ መጀመሪያ እሰጣለሁ ሳይሆን ስጠኝና ትቀጥላለህ። እሺ ኦኬ ኦልራይት። እሱን ላሳየና ከዛ እቀጥላለሁ። በጣም ጥሩ። ይሄው የከፈተው መጽሐፍ ምንድን ነው? የከፈተው መጽሐፍ ምንድን ነው? መጀመሪያ ከከፈቱ ጀምር። መጀመሪያ ከመነበቡ በፊት አንድ መጽሐፍ ርዕሱ መታየት አለበት። የቄስ ጽሑፍ ነው። መጀመሪያ መጽሐፉን አሳየናል። መጽሐፉን አሳየን። መጽሐፉን አሳይ መጀመሪያ። ምን ከበደ? ጽሑፍማ እኮ አለ። ጽሑፍም እኮ አለ። እግዚአብሔር ማለት እኮ የሚል አለ። ጥያቄ መጽሐፉን አሳይ ነው። መጀመሪያ መጽሐፉን አሳይ። ቅድም እኮ ማጭበርበር ነው። አያችኋል? ማጭበርበር ነው። አሁን ያመጣው እሱ ብያችኋለሁ እኮ የሚያነበው ጽሑፍ ነው። የቄስ ጽሑፍ ነው የሚያነበው። ጥያቄ ቋንቋ ነው፣ ግዕዝ ነው። ስለዚህ ካንተ እግዚአብሔር ማለት በቃ እሱን አሳይ። አሁን እሱን መጽሐፉ ምንድን ነው? አሳይ ፕሊስ ኢንተራፕት አታድርግ። እኔ በጨዋ አሁን ርዕሱን ቀጥታ ያው ርዕሱን አሳየን። ተመለስና ርዕሱን አሳየን። ያለ ሂድ አሳየን። ርዕሱን አሳየህ እኮ እያንዳንዱን ነገር ላሳየህ ሳይሆን አሳየኝ። አንዴ ዴቫ ላሳየህ ሳይሆን ቆይ አዳምጠኝ። ላሳየህ ሳይሆን አሳየኝ። አሳየኝ መጀመሪያ። ላሳየህ አይደለም አሳየኝ። አሁን ዝም ብለህ ታዘቡ። የቄስ ጽሑፍ ነው ብያቸው። እኔ እኮ ቅድም ታውቆኛል። ልጁ ጽሑፍ ነው የሚያነበው፣ የቄስ ጽሑፍ ነው የሚያነበው። እስኪ መጽሐፉን መጀመሪያ ገጽ ሂድ። ከበደው ልጄ ዴቭ ሀቢቢ መጽሐፉን ከቨር አሳይና ታነባለህ። የመጀመሪያ የመጽሐፉ ከቨር ይታይና ታነበዋለህ። ቃል ግባላችሁ። አይ እንደሱ። እስኪ አሁን ሂድ ገጹን ርዕሱን ሂድ ርዕሱን ከበደ ጀማ ሌላ ጊዜ ላንግዝ ዴቭ ላግዝህ እንዲገባ መጀመሪያ ርዕሱን አሳያ። ርዕሱን መክፈት እኮ በእጅህ እኮ የሚከፍተው በአፍ አይደለም። በእጅህ ነው ማለት አያቸው። የእውነት እስቲ ወደ ስድብ ገባ። ቆይ ለአንተ መፍትሄ አለኝ። ቆይ ስድብ አይደለም ዋሃብያ ስድብ አይደለም እንዴ ሼክ ታፍሩበት እንዴ ፕሊዝ። እሺ ቆይ ላብራራ አይደለም። መጀመሪያ ከቨሩን አሳይ አሉ ከቨሩን አሳይ። ዝም ብሎ ማንበብ አለ። የቄስ ጽሑፍ ለምን ማሳይ መጽሐፉ ምን እንደሆነ ከቨሩን ማሳየት አሳይ። መጀመሪያ አሳይ መጀመሪያ አሳይን ከቨሩን አሉ አሳይ። ከቨሩን ካነሳ ያወራ መጀመሪያ ታዘቡት። እንግዲህ እኔ ቅድም ብያቸዋለሁ። ልጁ እያነበበ ያለው ምንድነው? የቄስ ጽሑፍ አሳይ ይለኛል። አሳየኝ ሐቢቢ ምን ነካ? እንደዚህ አድርገውና በእጅህ ክፈተው
እንደሱ አይዋ እንደሱ አድርገና ክፈተው። እንደሱ ይድስኪ ርዕሱን አሳየን። ያመጣው መጽሐፍ አንድ ቄስ የእሱ ጓደኛ የጻፈው መጽሐፍ ነው። ገባችሁ? እዛ ላይ እግዚአብሔር ማለት የሚል አሳየ። ግን ርዕሱን ካወጣ ይወረዳል። ርዕሱን ካወጣ ይወረዳል። ቃል ልግባላችሁ፣ ርዕሱን ካሳየ በቃ እሱ ጀግና ነው፣ ጀግና። ስለዚህ ጀግና እኮ ያው እንደሱ አዎ። እስቲ አሁንም ሂድ ርዕሱን ሂድ ያላ ሂድ እንጂ ምናምን አስቆመሃል። ይሄን ያልኳቸው አያችሁ፣ ሙስሊም ቤት መጥተው እንደዚህ ሰው ለማስወደስ ሲገቡ ተዋርደው ይወጣሉ። ተዋርደው ምን ያደርጋሉ? ይወጣሉ። አሁንም ጀግና ኮክ ምን ታደርጋለህ? ግለጥና ርዕሱን አሳይ። ካሜራ ትዝጋ፣ ክፈት ካሜራ፣ እባክህን ካሜራ ክፈት። ካሜራ ክፈትና ዘጋ። ክፈት ካሜራ፣ ከፍተ ካሜራ ያመጣህትን መጽሐፍ አሳየን። ቅድም ብያችሁ ነበር ጭነው ይልኩባችሁ አብያችሁ። አሁን ጭነው ይላኩብህ ሐቢቢ። አሁንም እንደዚህ ሀገር ርዕሱን አሳየን አንዴ። ርዕሱን አይችልም፣ በቃ አልቻለም። አልቻለም። ቀብተው ይላኩለት። አይ ቀብተው ሰጡት። በቃችን ብቻ ነው የቻለው። እስኪ ሞክራት አንዴ። እጅህን ተጠቀመው፣ እጅህን ተጠቀመው አንዴ። እንደዚህ አድርገው እስኪ እጅህን እንደዚህ አድርገው አንዴ። አያደርገውም። ለምን? ያመጣው የጓደኛው ካሜራ ክፈት፣ ካሜራ ክፈት፣ ካሜራ ክፈት አሉ። ካሜራ ክፈት እባክህን። ዘጋው ካሜራ። የሰጡት ፒዲኤፍ ቀብተው ያጀማ ቀብተው የሰጡትና አሁን ወደ ማድረግ ከበደው። ሲጀም አንድ ጥያቄ ልጠይቃችሁ። አንድ ዝም ወደ መጽሐፍ ከፍቶ ይነበባ እንዴ? መጽሐፍ ተከፍቶ መጀመሪያ ርዕሱ አይዋ እንደሱ። እስኪ ርዕሱን አይዋ እስኪ ከፍ አድርገው። ምንም መሀል ላይ ትቆማለህ። ከፍ አድርገው ምን ነካ? እንደሱ እስኪ ሂድ። ርዕሱ የመጽሐፉ ርዕስ የለህም እንዴ? አልቻለም። እኛ የግርጌ ጽሑፍ አለ ማለት ሐቢቢ፣ የግርጌ ጽሑፍ ሳይሆን የመጀመሪያው ገጽ ላይ የመጽሐፉ እንደዚህ አላል የመጀመሪያ ገጽ እሱ እንደሱ። እስኪ ያለ ቀያቸዋ ሲመጡ እንደዚህ እንደማያውቁ አዋርዳቸው እንልካቸዋለን። አሁን ይሄ ወግ ቀብተው ተመለሰ። ሂድ እንጂ ምን ነካ? ቀብተው ሰጥተው ጓደኛ አክቹዋሊ መጽሐፍ ማሳያቸው ማን እንደጻፈው ወላሂ በሱ ዕድሜ ያለው ሰው የጻፈው ጓደኛው አንድ ቄስ የጻፈው አንድ ዲያቆን የጻፈው መጽሐፍ ነው። ይዞ መጥቶ ለማሳየት ሞከረ። ግን የሚያዘው ነገር ያያቸው አይደለ? ሲመጡ ሳያስቡት እንደዚህ ተዋርደው ይሄዳሉ። ወገኖቼ ልምከራችሁ፣ የቄስ ጽሑፍ መታችሁ እንደዚህ ከምታነቡልኝ በቃ እኔ ጋር ተማሩ፣ ወላሂ ተማሩ። እኔ አላስከፍልም። ላይቭ ሁል ጊዜ ከ4 ሰዓት ጀምሮ እስከ 6 ሰዓት አለ። ተማሩ በቃ እየመጣችሁ። አሁን ማያ ዴቫ ከበደ በቃ ተዋርደህ ይሄድ ወንድሜ። ለምን ቄሱ ጽፎ የሰጠህ ነገር ሙሉ መረጃ አልሰጠህም። የሱ ጽሑፍ ነው የሰጠህ። አያ አይደለ? አሁን ስለዚህ ምን ታደርግልኛል? ርዕሱን አሳይ። ለመጨረሻ ጊዜ ልጠይቅህ፣ እስኪ ርዕሱን አሳየን። አንድ መጽሐፍ ከመነበቡ በፊት እንዲገባህ ከመነበቡ በፊት ርዕሱ ይታያል። መጽሐፉ ምንድን ነው ይታያል። ስለዚህ መጽሐፉን አንድ ያሳየን። ቀላል ነገር እኮ ነው። የያዘው ማስረጃ ወተኛ ቢሆን ቀላል አይደል? ለዚህ ያደረገው ነበርኩ። ሙስሊሞች ታዘቡት እንግዲህ። የያዘው ማስረጃ ትክክል ቢሆን ይችል ነበር፣ ግን አይደለም። በቃ ወደ ላይ ካደረገው እንደሚዋረድ ያውቃል። ለምን? የቄሱ ፎቶ አለ እዛ ላይ አይደለ? ከብዶት ነው። እረዳሃለሁ። ለምን ካረከው ራስን ማዋረድ፣ ግን በሁለቱም ትዋረዳለህ። ብትከፍተውም ትዋረዳለህ፣ ባትከፍተውም ትዋረዳለህ። ምርጫው አንተ ነው። ክፈተውና አሳይ፣ ወይም ነው ሳክፈተው ተዋርደው ውረድ። ሐቢቢ ዲብ አውራ እንጂ ምንድነው? አሳየን እንጂ ምንድነው? እንደዛ አሳያው። አታወራም ግን አሳየን። የት ነው ያሳየን? ኮሜንት ላይ በቃ የት ነው ያሳየን? ርዕሱን አሳይ አሉ። እጅ ተጠቀሙ እስኪ እንደዚህ አድርገው። በቃ የቸው ይሄን ያልኳችሁ ቀብተው ሰጥተው ላይ ግን የተቀባ ብቻ ነው ያለው። ርዕሱ የለውም፣ መጽሐፍ የለውም። እስኪ አርጋት እንደሱ አይዋ ሂድ እንደሱ አድርገው እስኪ ሂድ ያለ እንደሱ አድርገው እስኪ አድርገው። ይወርድ አሁን ይሻጃ ይወርድ ወይስ ይማረጋ የሚታ ጌል አስተምረው እናንተ ወሰንለት። በቃ በትልቁ አይሆንም። በትልቁ እኛ ያየን ነው በቂ ነው። ሲከፍ ትልቁ ላይ እናደርገዋለን። እስኪ ሂድ ከበደው በቃ እንደዚህ ቄሶቹ ኢምራን ጋር ልከው ከሚያዋርዱ ቄሶቹ ይምጡ፣ ወይም ደግሞ ቄሶቹ ላንተ ሙሉ መረጃ ይስጡ። አይደለ ጀማ? ግራ ገባ። ኧረ እባክህን መጽሐፉ ከበር አሳይ። እንደው እባክህን ተብለህ አመጣኸው። ቁልፍ ሰሌዳ ምንድን የቁልፍ ሰሌዳ አመጣህልኝ ወንድሜ ዴቫ የኔ ልጅ ምን ነው? ሱብሃንአላህ እነዚህ ናቸው አልኳቸው። አሁን ይሄ እወያያለሁ ኢምራን ጋር ውይይት አለኝ ብሎ ነበር የመጣው። ግን አያችሁ አይደለ? አሁን ለመጨረሻ ግን ትልቁ ላይ አድርጌሃለሁ፣ ህዝቡ እንዲታዘብ ማለት ነው። ትልቁ ላይ አድርጌሃለሁ። ሌላ ወሬ ካወራህ በቃ ትወርዳለህ። ሌላ ወሬ ካወራህ ትወርዳለህ። የመጽሐፉን ከበር ማሳየት ትችላለህ። መጽሐፉን አሳየን አንዴ ከበሩ። ያ ትልቁ ላይ አሁን ያጀማ ትልቁ ላይ እናንተ ትልቁ ላይ አድርገውና ያሳይ ብላችሁ ትልቁ ላይ አድርገዋለሁ። ሚውት ነህ አታወራ። የምታወራ ርዕሱን ስታሳይ ነው።
ርዕሱ ሳይሆን ታወራለህ ሀቢቢ አይደለም ዴቫ ማጭበርበር ነው ያጭበረበርክ አሳየና ላሳየህ አሳየኝ አንዴ ወደ ላይ አድርገህ አሳየኝ ወደ ላይ አድርገህ አሳየኝ ላሳየህ አሳየኛ ከዛ ታወራለህ አይደል ወንድሜ ግን መጀመሪያ ከማዋት በፊት ያጭበረበርክ ነው ያለውና ርዕሱን አሳየኝ መጽሐፉን ክፈተው እስኪ አንዴ አትሳደብ ወንድሜ በኋላ አትሳደብ ዴቭ ጥሩ አይደለም ስድብ እሺ እየተሳደብክ ነው ያለው አሁን መጽሐፉን ክፈተው እስኪ ርዕሱን ለምን ከፈተው እሺ አሳያለሁ ሰውን አሳየኝ አሉ ቀላል ነገር እኮ እጅን ዝቅ አድርገውና ርዕሱን አሳይ ቀላል ነገር እኮ ነው ጀማ ቀላል ነገር አይደለም ርዕሱን አሳየኛው ትችላለህ ማሳየት ያው አሳይ ትችላለህ ማሳየት አሁን ትችላለህ ማሳየት ወንድሜ አሳይ ክፈተው እስኪ ርዕሱን አሳየን ርዕሱን አሳየን በቃ ሄደ አያችሁ ይሄን ያልናችሁ ሙስሊሞች ለሁሉም ማካሄድ በተገቢ መንገድ የሚመጣላችሁ ወገኔ ስላሴን አስረዳለሁ ብሎ መጽሐፍ ይዞ መጣ የማን መጽሐፍ የቄስ መጽሐፍ ይዞ መጣ አይደለ የቄስ መጽሐፍ ይዞ መጥቶ ያነብልኛል ሲያነብልኝ እስኪ ዝቅ አድርገው ስለው ከበደው በቃ ከዘጋን ግን እኔ ብያቸዋለሁ ከከፈተውም ይዋረዳል ከከፈተው خلاص አሁን በዚህ ቲክቶክ ላይ ያለ ቄስ እንደጻፈው ቲክቶክ ላይ ነው አክቹአሊ ቲክቶክ ላይ ያለ ቄስ እንደጻፈው ይገነዘባል ጽፈው የሰጡትና ይገነዘባል ሁለተኛ ደግሞ ካልከፈተ እንዳሁኑ ተዋርዶ ይወጣል ስለዚህ ሌላ ጊዜ ክርስቲያኖች ሙስሊም ቤት ሲመጡ እንደዚህ መዋረድ ስላለ ጥንቃቄ አድርጉ ምን አድርጉ አልተዋረደም ኢምራን ይሄ ትክክለኛ ዳቆን ነው እመቤትን ፍራት ያዝ ይሄ ያው ከአምኑ ተጣጣው እንዴ ይጊባ እሺ ሙት ታረጋለህ እሱ እና ግባባ እሱ አቃለሁ እሱ ይግባና ሙት ታረጋለህ ሰውዬ ታፍናለህ እንዳትወራ ማለት ነው ታፍናለህ እያየው ነው የምር በጣም እየጠላው ነው በቃ خلاصኝ ማላከ ፍቅር መናግ መሳጅ ከይ መናግ ይግባና ካለ አስገባልሻለሁ ዳቆን ይግባና ፍቅር ያሽከረከረ ቆይ ላግዝሽ ንገር ይግባና የመጽሐፉን ከበር ብቻ እንዳሳይ ንገር በቃ የመጽሐፉን ከበር ብቻ እሺ ፍቅር ትይዋለሽ እንደዛ አሳይተዋለሽ የመጽሐፉን ከበር ከዛ በኋላ አስገባልሻለሁ ገዝተላክ ወገኔ እናቴም ይላሉ እናቴ ማረም ያሳያል አቃል በቃ ያው ላግዝሽ በቃ አስገቡት ያጀማ ካለ አስገቡት በቃ ተቀብያለሁ ፍቅር መጽሐፉን እንዲያሳይ አደርጋለሁ ስላለች ይግባና የመጽሐፉ ከበር ያሳይ አይደለ ያጀማ የጻፉት ጽሁፍ የማንቄስ እንደሆነ ትክክለኛ ዳቆን ነው ያቃል ይሄው ማረም ናግባበዩ እሺ ግባበዩ ግባበዩ ንገሪው እኮ አስገባው እናንተ ወላሂ አለከም ገስት ላይ ገስት ላይ የለም አጥቼዋለሁ ገስት ላይ ጋጀማ ካገኛችሁ አስገቡት እኔ ያያየሁት አይደለም ደፍ ገስት ላይ ቆይ ኮሜንት ጻፍ ያው ይበዩ አንቺ ራሱ ንገሪ ኮሜንት ጻፍና ግባ በዩ የለም ለምን አሁን ከገባ ድጋሚ መጽሐፍ ከበር ክፍል ሊባል እኮ ኮሜንት ወደ ታች ዴቭ ኮሜንት እየጻፍኩ እዚህ ካለ ማለት ነው ናግባ አንተ ጎበዝ ነህ ማረጃ አለ ሁሉ ነገር አለ አቃለሁ ፍቅር ካንቺ የሚለየው መሰለሽ እህቴ ካንቺ የሚለየው መሰለሽ የሆነ ጓደኛ አለው ቄሱ ጓደኛ ጽፎ ሰጥቷል ጽፎ ሰጥቷል እሱን የሚያነብልሽ መጥቶ ቲክቶክ ላይ ያለው ጓደኛ ጽፎ ሰጥቷል ማለት ነው ወላሂ እሱን የሚያነ ካሜራ ከፍቶ እኮ አሳየ ቀብቶ ቢጫ ነቀይ ቀብቶ እኮ እሱን እኮ ነው የሚያነ እምራ ለምን አፈንክ እኮ ከዛ ምንድን ነው ያልኩት ቆይ ፍቅር እኔ ምን አልኩኝ እኔ ታወራለህ መጀመሪያ መጽሐፍ ከበር አሳይ እንደዚህ ከማንበብ በፊት ይሄ አሳይ ከዛ ታወራለህ ትክክል አይደለው ፍቅር ምሳሌ መጥቼ እንደዚህ ገልጬ አንብቢ ብልሽ ምንድን ነው የምትይኝ መጽሐፊ አሳይት ያለሽ አይደለ መጽሐፊ አሳይት ያለሽ አይ ደግሞ ምን አልኩኝ እኔ 5 ደቂቃ ሙሉ ዲያቆን ዴቫ መጽሐፉን አሳይ መጽሐፍ ከማንበብ በፊት መጽሐፍ ይታይ ግን ፍቅር ምን መሰለሽ መጽሐፉ ከበሪ ከተከፈተ ስም እዚህ ጋር አለ ቲክቶክ ላይ ያለ ሰው ነው ጽፎ የሰጠው ይምራን አፈንከ ሰው ደው ፎሎ አረጋለሁ ስሞላን አርጊሜንት ኖ ጥርቅ ግባቤው እሺ ፍቅር አሁን ግባቤው ይግባ ችግር የለው ግባቤውና ይግባ ችግር የለው እሺ እናስገባ አንድ ቁጥር ጻፍ ኮሜንት ጻፍ ወረበል የለም ጻፍ በዩ ከመጣ ግን አይገባም ፍቅር ልንገርሽ ወላሂ አይገባም ይዋረዳል ወላሂ ጨንቆታል እኔ አውቀዋለሁ ተረድቼዋለሁ ለምን መሰለሽ እያነበበ የነበረው እኔ እኮ መጽሐፉን ስለማውቀው ነው ፍቅር ዛሬ ሃርድ ነው እያየው ነው ሃርድ ነው እመቤትና
አረ ዴቪድ አንድ ቁጥር ጻፍ። አንድ ቁጥር ወይ ገስት ማለት ነው። እንደሱ ነገር ኖ ይሄ ነገርማ እንደዚህ አለቀም። እኔ ልከትን ነበር ያሁን ይምራል ሊጠላ ነው። እኔ እሱ ከገባ እስቲ አብርሃም ነው ማን ነው? እስቲ እኔ ለምን እየተከተልኩ ነው? እሱ ትምህርት እየሰማ ስለሆነ በቃ ለቃለሁ ማለት ነው። እኔ አልፈልግም፣ በቃ አልማርም፣ ከአሁን በኋላ አልመጣም። እሱ ገብቶ ካሳየ ማለት ነው። የምር በቃ ናግባቢው አንደኛ አንቺ ሁልጊዜ እንደዛ የምትይ ሁልጊዜ የኛ ተማሪ አታስቢ፣ ነገ ትመጫለሽ። እኔ አውቃለሁ። አሁን እሱ ሳይሆን ማተር የሚያደርገው ቄስ ያልሽው ይምጣና ይሄ ዲያቆን ያልሽው ይምጣና መጽሐፍን ከፍቶ ያሳይ። ፍቂ እሱ እኮ ነው። አሁን አንቺ ሁልጊዜ ታዳምጫለሽ አውቃለሁ፣ ግን ቆይጌች እሱ ከመጣ ታስገባለህ። አሁን እኔ ልተኛ በመድኃኒዓለም ስንት ጊዜ ነው የቀመጥኩት? እኔ በሳራይቱ ይቅርታ ቀርት ትቀጥያለሽ። ሳራ እሺ ትቀጥያለሽ። ግን ሰው ውይይት ላይ ያለው ሰው ገና ግራ እየተጋባ እዚህ ክርስቲያኖች እዚህ ገብቶ ዲያቆን ገብቶ እንዲህ ማረጃ እያሳየ ከዛ ደግሞ እምራን ይሄ ማረጃ ትክክል አይደለም እያለ እንዲገባ ላሳይ። ቆይ እንዲገባ በደንብ እንዲገባ አምሮ ሲል ያሳይ። ቆይ እንዲገባ ማለት ነው። ፍቅር ይሄ ምን ይላል? ፍቅር ማናት? ፍቅር ላንቺል ነገር እሱ የፈለገው የነሱ አባቶች ይዞ እንደመጣ እንደፈለገ አላቅም። ልጁ የያዘው ኔትወርክ ነው ያመጣው፣ አሳይቷል። አንተ ደግሞ ከቀስ ነው ያመጣው ትላለህ እና የናንተ ቀስ ነው እንደ ይዞ መመጣም የፈለከው ከናንተ እንት ነው ሸክ ነው ይዞ መመጣት የፈለከው። ቲክቶክ ላይ ያለ ቄስ እኮ ነው አሉ ሳራ። ቲክቶክ ላይ ያለ ዲያቆን እኮ ቄስም አይደለም። አሁን የኛ ቱርጋሜ ይዞ አመጣ አሳየኝ። ከዛ በኋላ አንተ እንዲገባ ቆይ ነው ትርጓሜ አይደለም። ቆይ እንዲገባ ፍቅር አለሽ ፍቅር ይሄ ምሳሌ ይሄን አንብቢ እስኪ ምንድን ነው የሚለው? ምን ይላል? ሳር ተመገብ፣ ሳር ልበስ፣ ከሳርተኛ አንተ ያወራ ያለ ዝም በይ። እኔ ራሴ አንብባለሁ ላይ ብዙ አይደለም። እሺ ቆይ እንደውም ይሄ ላግልሽ። ይሄ አንብቢ እስኪ ምንድን ነው የሚለው? እስኪ አንብቢ። በምግብ ላይ አመድ ጨምረህ ተመገብ ይላል። አሁን እኔ ባመጣ ይሄንን መጀመሪያ ፍቅር ምን ትይ አንቺ ምንድን ነው የምትይኝ? ሳሳይሽ ይሄ ምንድነው ታለሽ አይደለ? እናንተ ምን እንደጀመራችሁ አሁን ነው መጣሁት መጨረሻ ላይ ጭራሽ ችግር የለግስ አንድ ባታ እንደምትይ የምትለው እቺ በምግብ ላይ አመድ ጨምር ተመገብ ይላል። አሁን ይሄን ባሳይሽ ምንድን ነው የምትይው አንቺ? መጀመሪያ መጽሐፊ አሳይተኛለሽ አይደለ? እኔ ምን አደርጋለሁ? ያ መጽሐፊ ያው እዚህ ይሄ መጽሐፍ ነው ብዬ ያው እዚህ ጋር እንደዚህ አምጥቼ አሳያለሁ ማለት ነው፣ ማስረጃ ስላለኝ። ገባሽ? የቅድሙ ያልሽው ልጅ ግን ምንድነው ቀብተው ሰጠውት ነው። ቀብተው ቄሶቹ ጓደኞቹ ጽፈው ሰጡት፣ ጽሁፍ በእጃቸው ጽፈው ነው ሰጡትና እሱን አካፈተ። ዲያቆን የዛሬ ሃርድ ይግባ። እሺ የቄስ ጽሁፍ እኮ ነው ያነበበው። ይግባ ቤት ነው ያለው። የለም እኮ ምን ነካሽ? ሮጣ እኮ ሄደ። በቃ ዛሬ ይግባና ገባ በይዋ። ይሄ ሰዎች ኔትወርክ የምን ኔትወርክ ነው? ይችላል በቃ ይመታል። ዛሬ የለም አይደል? ወላሂ ወረበል ካባ አስገባዋለሁ። ወረበ ሙሐመድ ብያለሁ አስገባለሁ። ችግር የለም። እሺ ዴፍ አንድ ቁጥር ጎበዝ ነህ፣ ትችላለህ፣ ጀግና ነህ። የላ ፈደል እንደሱ ያሽ አጥናኙ በቃ ሚውት አድርጊ። ዮኒ ሰላም ብያለሁ። ዮኒ ሳይሆን ከነጋ አውራ ኢብራሂ ቆይ ያ ዮኒ ሰላም ብያለሁ። ሳራ ታገሺ በአላህ አንቺ ደመኛሽ ታገሺ። ዮኒ ካስታወሳችሁ ትናንትና ገብቶ እኔ ክርስቲያን አይደለሁም ብሎ ከክርስትና ወጥቶ ነበረ ያደረው። በጣም አዝኜ ነበር የተኛሁት። ለምን ስለ እስልምና ተማር ስለው አልማርም፣ ግን በቃ ክርስትናን ባሳየህ ነገር በሙሉ ተወዛግቤ ከክርስትና ወጥቻለሁ ብሎ ነበርና እስኪ ትንሽ ደግሞ እናውራ። ዮኒ አለ ዮኒ ከኔ ጋር እንደጀማ ማሂር አለው አይደለ? ትሰማለህ? ኢምሮ ትሰማለህ? አለህ ኢምሮ? አይ ሐቢቢ አይ በቃ ዮኒ እንትን በቃ ለፍት ያደረገ ነው ያስባል። በቃ ለፍታ ጋር ተቀመጥ። ሳራ ሰላም ብያለሁ። ሰላም ወንድማችን፣ ሰላም ላንተ ይሁን። ሰላሙን አላ መን ተያል ሁዳ
ሳራ ግን ወላሂ አንቺ ጋር ከይቅርታ ጋር መግባባቱ ከባድ ነው፣ ግን እንሞክራለን ለመግባባት። ዛሬ አንድ ጥያቄ ነበር። ታወጣለህ? ለምን ታወጣለህ? እኔ የገባሁም ጥያቄ የቻልኩ ኃይል እመልሳለሁ። ቀጥዬ ደግሞ አንተ እጠይቃለሁ። ሶስት ነው ያንተ ቤት የገባው፣ ግን ሳይጠይቅ ታወጣለህ። ለምንድን ነው? በመድኃኒዓለም ወይስ ማለት የሚችለው ሰው ማይችለው ሰው ይገባል። መቻል አንተ ግዴታ ጠይቂ። ያው ጠይቂ፣ ፈቅጄልሻለሁ። ጠይቂ፣ ፈቅጄልሻለሁ። እሺ አሁን በስላሴ ላይ ነው እያወራህ ነበረው። ስላሴ በመጽሐፍ ቅዱስ የለም ብለክ ነበር። ስላሴ ላስረዳ አንዴ እስቲ። መጀመሪያ ጥያቄ አለ አልሽኝ አይደል? ጥያቄ ጠይቂ። ጥያቄ በኋላ ጠይቃለሁ፣ ችግር የለም። ጥያቄ በኋላ ጠይቃለሁ። በስላሴ ተመለስ በኋላ። ሱብሃንአላህ። ቆይ አንዴ ሳራ አያችሁ አይደል? ቆይ አንዴ ይሰማል። ቆይ ዮኒ ታወራለች ብራዘር፣ ይሰማል። ቆይ አንዴ ታወራላችሁ። አንዴ ዮኒ አንዴ ይመታል። አሁን ጥያቄ አትቀበሉ ሙስሊሞች በቃ ትፈራላችሁ አለች። ጠይቂ ስለማ ጠይቅም። አያችሁ አይደለ? ጠይቂሽ ጠይቂ። ያው እጠይቃለሁ። ደግሞ የስላሴ ነገር ሳልነግር እንዳታስወጥ በእመብራህን ለለምን ችግር የለም። እሺ ጥያቄ መጠየቅ የፈለኩት የሆነ ቦታም ጠይቄ ነበረ፣ ግን ስድብ ነው የመለሰው። አንተ ልጠይቅ በስነ ስርዓት ከመለስክ ማለት። እሺ አላህ መሐሪ ነው ብለህ ታስባለህ? አዎ ናም አላህ ሱብሓነሁ ወተዓላ ገፉር ረሂም ነው፣ መሐሪ አምላክ ነው። እሺ የልብ አምላክ ነው ወይስ የልብስ አምላክ ነው? እሱ የልብ ነገር ነው የሚያውቀው፣ የልብስ ነገር ነው የሚያውቀው እሱ ማለትም የልብ ነገር ነው የሚያውቀው ማለት የልብ አምላክ ነው ወይስ ልብስ ላይ ያለው የሰው እንትን ያለው ነገር የሚያየው አምላክ ነው ወይስ ልብ ላይ ያለው የሚያየው አምላክ ነው? አማርኛ አስተካክል። በእውቀት ከሆነ አላህ ችግር የለም። አላህ ሱብሓነሁ ወተዓላ ሁሉ ነገር ያውቃል። ግን ደግሞ ስለ ፍርድ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ላ የንዙሩ ኢላ ውጁሂኩም ወላ ኢላ አጅሳሚኩም፣ አላህ እኮ ወደ ልብሳችሁና ወደ ቆዳችሁ አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ነገር ግን ወደ ልባችሁና ወደ ስራችሁ ይመለከታል። ስለዚህ አላህ የውመል ቂያማ የሚጠይቀኛ በመልካችን በአለባበሳችን ሳይሆን በስራችን ነው። ኦኬ እንደዛ ከሆነ እሺ፣ እንደዛ ከሆነ እሱ የልብ አምላክ ነው። የልብ ነገር ብቻ ነው የሚያየው። በፍርድ ቢሆንም የልብ ነገር ነው የሚያየው። እሺ እንደዛ ከሆነ ለምንድን ነው በሞት ጊዜ የሞተው ጊዜ ሽንት ነክተሻል ብሎ ወይ ሽንት ነካ ብሎ በመቃብር ላይ የሚቀጠቀጠው ሰው? ወላሂ ይቀጣል እንዴ? የት ላይ አገኘሽው? የትም ይሁን እሱ ቤት ገብቼ ምን ነግረን ነበር፣ ጠይቀን ነበር። አምናሉ። እሱ ግን የመለሰው ልጅ በስድብ ነው የመለሰው። ስለዚህ አንተ እኔ ጋር አውሪ። ቆይ ሳራ እኔ ጋር አውሪና የት ላይ ያገኘሽው እንደዛ የሚለው? እሺ የለም ከሌለ አመጣለሁ። የለም ብለህ ታስብ። እኔ አንቺ ባልሽ መንገድ አላየሁም። አምጪ። እኔ አላየሁም። አንቺ ባልሽ መንገድ የለም። እሺ በቃ የለም አላየሁም። እሺ አንተ አላየህክም? የለም። እሺ በቃ አሁን እኔ ቆይ እኔ የሰማሁ እኔ የተማርኩ በቲክቶክ ነው። በቲክቶክ የእናንተ ሰዎች ሲያወሩ ነው የሰማው። ነገ ደግሞ መረጃ ይዤ አመጥቼ አሳያለሁ። አንተ የለም ብለህ ነበር፣ አሳያለሁ። ችግር የለም። ቀጥሎ ደግሞ በቃ አሁን ደግሞ ላውራኝ። አየሽ አይደለ ሳራ፣ ማስረጃ ሳይሆን ያለሽ ሲወራ የሰማሽው ነው የሰማሽ። አሉባልታ ይባላል ይሄ በአማርኛ አሉባልታ ይባላል። አሉባልታና ቀረየ ወሬ ኢንሻአላህ እኛ ገዛ አትምጭሽ። ይዛው በቃ በክርስቲያን ቤቶች ሄዳችሁ አውሩ። ክርስቲያኖቻቸው እንደዚህ አይነት ነገር የሚመቻቸው አሁን ክርስቲያን ቤት ቢሆን ማለት ነው እንደዚህ እኮ የሚላለ ተብሎ ይወራል። የለም እኛ ጋር ክርስትና ላይ እንኳን መጽሐፍ ከፍተ እንደው ክርስትና ላይ እንኳን ምሳሌ በክርስትና በምራቅ ታጠቡ የሚባል ነገር አለ። በምራቅ ታጠቡ የሚባል ነገር አሁን ይሄን ነገር ሳነሳኔ በመጽሐፍ ነው ማሰብ ሳይት ተመከቱ እዚህ ጋር እንደዚህ ይላል። ያው በወንጌል አመነች ትሆን ሚስትህ ሁለታችሁም ጸልዩ፣ ስትጸልዩ በእጅህ እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ ይላል። በምራቅ ታጠብ ይላል። አየሽ በማስረጃ ነው። አሁን ከለ ማስረጃ አላወራ ሙስሊም ጋር ስመጪ በማስረጃ ነው። ግን ደግሞ አንቺ ያልሽው ሐዲስ አልተረዳሽውምና ነው ሐሳቡ አልገባሽም። ሐሳቡን መሰለሽ ነብዩ ሰለላሁ ዐለይሂ ወሰለም አሉ ሁለት ሰዎች ይቀጣሉ። አቤት ኡስታዝ ጀማል አፋን አንድ ቄስ መጥቷል መሰከታች ቃል ስጋ ሆነ ምናምን ከኔትወርክ እምቢ አለኝ ላስገባው ነበር። ኸይር እኔ አስገባዋለሁ። ኮሜንት ጽፈን አስገቡት ይግባ። ስላሴ ላይ ማወት የሚችል ከሆነ አስገቡት። ሞዴሬተሮች
ደስ ይለናል። እንደዚህ አይነት መተው አምላካቸውን ያስረዱ የሚችሉ ከሆነ ገብተው አምላካቸውን መሞገት ይችላሉ። በስነ ስርዓት እስካወሩ ድረስ አበባ ልኮ አስገቡት። አይዋ እንደሱ አስገቡት። እሺ ወደ ሐዲስ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም ያወሩት ስለ አዛብ መሲ ድምጽ አለ። መሲ ሚታ ጓታጀማ አረቃው። እሺ ኸይር። ስለዚህ ሐዲሱ የሚያወስለው ምንድነው? ስለ አዛበል ቀብር ነው። አንድ ሙስሊም ሽንት ከሸና በኋላ ንጽህናውን መጠበቅ አለበት። ኦኬ ለምን? ሲሰግድ ራሱ ንጹህ መሆን ስላለበት የሚያወራ ስለዛው ኢንሻአላህ ሐዲሱን ስታመጪው ደግሞ በሰፊው እናስረዳሻለን ስለምን እንደሚያወራ። ዮኒ ሰላም ብያለሁ። ወይ እንዴት ነው? ሰላም ነው አለ። እንዴት ነው ወገናችን? ሰላም ነህ? አለ። ስማኝ ቅድም እኮ ብዙ ተሳስተሃል አንተ። ለምሳሌ ከሱ በፊት ማለት ነው ልጁ አንተ እኮ ሁሌም ኢንተራፕ ነው የምታደርገው። ቆይ አንድ ዮኒ ከሱ በፊት አንድ ነገር መስማት አለ። ትናንትና ገብተህ ምን አልከኝ? እኔ ከክርስትና ወጥቻለሁ መጽሐፍ ከፍቼ ክርስትና ላይ ምን እንዳለ ሳሳየህ ከክርስትና ወጥቻለሁ ብለህ ነበረ። አሁን አቋም እንዳንተ ያሉ ሰዎች ደግሞ ያሳስቱኛል። ለምሳሌ አንተ ዛሬ ያወራኸው ነገር ከልጁ እንኳን እኩል እንኳን አትጫወትም እኮ። እኔ በእንትን በክፋት አይደለም ግን ደግሞ ስለዚህ መጀመሪያ ስንጀምር መልክ ይቀያየራል ማለት ነው። አይ እንዲገባን እኮ ነው። እንዲገባን እኮ ነው። አይደለም እንዲገባን እኮ ነው። አይደለም ግን ሙስሊሞች ሁላችሁም ወቁ፣ ሁላችሁም አንተም ወቅ እንደዚህ ነገሮች ላይ በክብር አስረዳ። አንተ ሙስሊም ነህ፣ የተከበረ ሰው ነህ፣ በክብር አስረዳ እንጂ ሙስሊም ካለ ማስረጃ አያወራ ማታስተው ሙስሊም ካለ ማስረጃ ያወራ። ባለፈው ምን አልከኝ አንተ? ምሳሌ በክርስትና ላይ ኢየሱስ የሆነ ብልግና አደረገ የሚል ነገር የለም አልከኝ አይደለ? መጽሐፍ ብቻ አሳየሁ። ቀጥሎ ደግሞ አሪዮስ አንጀት ላይ ያለውን ነገር አሳየሁ። ውሸት ነው ብለህ ማለት ነው። ከዛ ምን አልከኝ አንተ ራሱ ይሄ ከሆነ እኔ አይመለከተኝም። ኤኒዌይ በቃ ሚውታክ እንደዚህ አንዴ በቃ ሚውታክ ካንተ ይሻላል ያሰው እሱን ደግሞ እናወራው። እሺ ዋናው ግን ያው መጽሐፍን አስተምረናል። አላህ ይላል ስታንተናም ስለ እስልምና ጠይቅ ብዬ አልጠይቅም ብለህ ነው የወጣው። አሁንም ጥያቄዎች ካሉ እናስተናግድሃለን። ኢቭን ደግሞ ሳይለንት አይደለም ቆይ ላውራሽ ከዛ ትቀጥላለህ። እሺ አሳጥረሽ ትልቁ ችግር ሐሳብን አሳጥረህ አስቀምጥ። ሰው ሊያወራ ሲል ማለት ነው ሐሳቡን ትዘጋለህ። ሴንስለስ እያወራህ ነው ዮኒ። ወላሂ አይደለም ኖ እሺ ራስህን ወቅ። አንተ እኮ ጎበዝ እኮ ነህ፣ የተሻልክ ሰው ነህ፣ ማስረዳት ይገባሃል። አንተ የሆነ ሰው እንኳን ሲጠይቅ ሐሳቡን ይኸው ትዘጋለህ እኮ። እንዳላወራ ትዘጋብኝና አንተ ብቻ ታወራለህ። ቅድም ልጁን ያረከው እንደዛ ነው እንጂ በስነ ስርዓት አሁን ተራ ነው እንኳን ብትለው አንተ ጎበዝ ነህ። እሺ በማስረጃ እንኳን አታወራውም። መጽሐፍ እየወጣልህ ማስረጃ ስትለው እየጠየቀ ይሄው እያልከው አይታይም። እንትን ይባላል ጥራት የለውም ምናምን እያልክ ልጁ በክብር እኮ ነው ያወራህ። እስቲ ወላሂ በል እንደዚህ ካላረገ ገና ደግሞ ሰደበኝ ያልከው ሌባ አልከው እሱ ምንም እኮ አላወራህም። እንደዚህ ግን ራስን አስተካክል። ሙስሊሞች ላውራ። እሺ ወንድሜ በክብር አውራ። ያንተ ችግር መሰለህ ይሆን ወሬ ከጀመርክ አታውቀውም፣ በጣም ታስረዝመዋለህ። እሺ ለዛም ነው የምናቋርጥ። ቀጥሎ በሰንሳት አላወራችሁም ካለማስረጃ ነው ያወራኸው እና ልጁ ሲያወራ በማስረጃ ነበር ያወራህ አልከኝ። ይሄ ደግሞ ዮኒ ፍጹም ውሸት ነው። አንተ ራሱ ባለፈው እኮ አይተህ አምነህ ነው የወጣኸው። ረስተኸው ከሆነ ሜቢ የሆነ ችግር አለበት ተነግሮኛል። ለዛ ይሆን ብቻ አላውቅም። ብቻ ግን መጽሐፉ ተከፍቶልህ እኮ በማስረጃ እንደምናወራ ተገንዝበሃል። ሁለተኛ ደግሞ አሁን ልጁ ያልከው ደግሞ ልጁ እንዳንተ ነው። እሺ ዮኒ ምንም ነገር አያውቅም። የቄስ ጽሑፍ ይዞ መጣ፣ ደበቀው። ሲደብቀው ምንድነው? አትደብቀው ካለ የከፈከው ነው አሳየንና ትቀጥላለህ አልኩት። አሁን ከከፈተው ስለሚዋረድ ስለሚያውቅ ምን ያደረገ አልከፈተውም ማለት ቆይ እሱ እኮ መጽሐፍ አታቋርጠኛ። ርዕሱን አሳይ ሲል እኮ ርዕሱን ማሳየት አልቻለም። ያመጣው መጽሐፍ የቄስ ጽሑፍ ነውና ማን የጻፈው እስቲ የሚመከስለው ላሳይ። ቪዲዮ እኮ ሪከርድ ይደረጋል።
እሺ ሚውት አድርገው። ኧረ ዋላህ ሚውት አድርገው ልጨርስ ሀሳቤን ሚውት አድርጌ ይቅርታ አይምሮ ቅድም መግባቴን ስላላወቅኩኝ ረበሽኳችሁ ለዛ ይቅርታ ጠይቃለሁኝ። ልጁ አስተምርበት ዮኒ አንተ ፎከስ ማድረግ ያለብህ ራስህ ነፍስህ ላይ ነው። ኢየሱስ እግዚአብሔር መሆንና አለመሆኑን አረጋግጠህ ራስህን ከስላሴ ለማዳን ሞክር። ኢምራንን አትረብሸው እያስተማረ ነው በመረጃ ይሄው የኦርቶዶክስ ገድልና ተአምራትን ቁጭ አርጎ እያስተማረ ነው። ገድላትና ተአምራት ማለት የመጽሐፍ ቅዱስ ልጆች ናቸው። መጽሐፍ ቅዱስ ብሎ አርግዞ አምጦ የወለዳቸው ናቸው። አዋላጆቹ የኦርቶዶክስ ቄስና መነኮሳት ናቸው። ኢየሱስንም ፈጣሪ ያደረጉት ቄስና መነኩሴዎች ናቸው። ስለዚህ አይቻለም ብለህ ልትረብሸን አይገባም። እናስተምርበት። ነፍስን ማዳን ከቻልክ እዚህ ቤት አይገባሽም። መሲ አንቺ እዚህ ቤት አይገባሽም ማለት ይሄ ቤት ያንተ ነው እንዴ? የኢምራን እኮ ነው። ይሄ ክብር ያላቸው ቤት ነው። ክብር ውሱና ኢምራን ክብር እኔ ምን ቆይተው ሚውት አታድርገው ያወራ። አሁን እኔ ክብር የለኝም። እኔ ምን አደረኩ? አሁን እንግዲህ ሁሱና ኢምራን የሌላቸው ክብር የሌለኝ ለምንድን ነው እኔ የሌለኝ? እስኪ ተንፍስ። ክብር የሌለሽ ማለት ነው። እንዴት ነው ፖለቲከኛ ነሽ? ሰላም ብያለሽ። ሰማንደሰ ሚውት አድርግ። ቃል ሚውት አድርግ። ለምን ፖለቲከኛ ነሽ? ፖለቲካ ክብረ ነክ ነው እንዴ? ኖ አንቺ ጋር ማንገባበት ምክንያት ዝም ብለሽ እንትን የምትይነሽ ምን ዝም ብዬ ማለት ማወራለሁ። ዝም ማለት ማወራለሁ እንጂ አውሪ ግን እዚህ አሁን ብቻሽን ብታውሪ ማንም ይሰማሽ የለም። እነዚህ የምትሰሙት ማንሰማም እኮ የምትሉት እኮ መልስ ስለሌለ እኮ ነው እኮ መልስ ስለሌለ እኮ ነው። ኢምሩ ውሱ ሲመጡ እስልምና ከፍ አደረጉት። አንቺ ብትሆኚ ወይ ወጀኸኝ ይበቃል። አለቅስም ሶስት ተቀብሉኝ። አንቺ ፖለቲከኛ ነሽ። በቃ ቢውት አድርግ። በቃ መምህር ነኝ ከቄስ እስከ ፓስተር ገና ቤተክርስቲያንንም አስተምራለሁ እንዴ። ያስተምሩ እነሱ ያስተምሩ እነሱም ያስተምሩ ነው የማስተምራለሁ። ተግባብተናል። አሁን ለማንኛውም ሄድና መጽሐፍ ቅዱስ ላይ ነፍስህን አድን። ኢምሩ በቃ ቀጥል። ወረድከው። ይቅርታ ረበሽኩ። ሶሪ ቀጥል። ላላ ችግር ልጅ እንደዚህ ነው ባህሪው። ዋና በቃ ይበቃዋል። አላህ ሂዳያ ይስጠው። ዱአ አድርጉለት ሁላችሁም። ያው የተናገረው ነገር ስላለ ዳዊት ሰላም ብያለሁ። ኢምራን እንዴት ነህ? ደህና ነህ ወይ? እንዴት አመሻችሁ? ሰላም ነው? አልሐምዱሊላህ አለን። እንዴት ነህ? እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። እሺ ኢምራን ያቄ ነበር እንደው ተገባህ አይቀር ስለተገናኘን ደስ ብሎኛል። ስላስገባኝም ደስ ብሎኛል። ኮሜንት ሚውት አድርገውኛልና እሱን ፍታልኝና ብንወያይ ደስ ይለኛል። ቀጥልሽ ይፈቶማል። ኮሜንት ዳግመ ጽፈው ሊሆን ይችላል። ፍቱት ኮሜንት ላይ ችግር የለውም። ዋናው ገብተሃል። ያው እግር ጥሎ ዛሬ ተገኝተሃልና እስቲ እንደው አምላክህን እንድታስረዳ እንፈልጋለን። ይገርምሃል፣ ቄሶቹን መጡ፣ ጳጳሳቱን መጡ፣ ምንም አልቻሉም። መጋቢ ብሎቹን መጡ፣ አልቻሉምና እስኪ አንተ ደግሞ አምላክህን የምታመልከው አምላክ የምታውቅ ከሆነ ብታስረዳን ደስ ይለኛል። ጥያቄዎች ይላቅርብ። ውይይት እናድርገውና የሁለታችንንም እየከፈትን ከሁለቱም ይማሩ። ፈቃደኛ ስለሆንክ በቅድሚያ ግን ሳላመሰግን አላልፍም። ከዚህ በፊትም መጥቼ ነበር አንተ ጋር ያው አይ ቲንክ እምቢ ብለኸኝ አንወያይም ብለህ ነበር። አሁን ግን ፈቃደኛ ስለሆንክ ደስ ብሎኛል። ስለዚህ በምትፈልገው ላይ ስለ ስላሴ ነው አይ ቲንክ አለ ማንሳት የምፈልገው ስላሴና ተውሂድን አንስተን ሁለቱም ፓራላል እያየን ብንሄድ መልካም ነው። የሚውት አድርገዋለህ ደግሞ አንዴ መጀመሪያ ፖለቲክሱ አልቻልክበትም። ውይይት ብዬ ይሻላል እኮ መቼ የገባኸው ጥያቄ ልመለስ እኔ ቢረስተው ከሆነ እንደው ሳስገባህ ደግሞ ደስ ብሎ በቃ እኔ ጋር ሊወያዩ አስበህ ከሆነ ከይቅርታ ጋር ወገኔ ዳዊት እንደው ለውይይት አልደረስክምና እንደዛ ደስተኛ አትሁን። እሺ ያስገባህ እኔ እስኪ አምላክህን ታውቃለህ ወይ ሳትጠቀሚው ነገር ልጠይቅህ ነው። እሺ ችግር የለውም። አምላክህን በራስ መጽሐፍ ቁመህ ካስረዳ በኋላ ምን ታደርጋለህ? እስልምና ደግሞ ጥያቄዎች ካሉ ጥያቄዎች ደግሞ ካሉ ጥያቄዎችህን አቅርበህ እኛ ሙስሊሞች ደግሞ ቁጭ አድርገን በማስረጃ እናስተምራለን ኢንሻአላህ። አታስብ። አሁን ምንም ክርክር ምንም ጭቅጭቅም አያስፈልገውም። ቀጥታ አምላክህን ወደ ማስረዳት ጋር እንደው ያው ታስረዳለህ ብዬ አስባለሁ። የምታመልከውን አምላክ ሶስቱን አምላኮች ለማስረዳት ትሞክራለህ ብዬ አስባለሁ። ስለዚህ ጥያቄዎች ላቅርብና አምላክ ላይ ቆመ እነዚህ ሶስት አካላት ከየት እንደመጡ ምንድናቸው፣ ፈጣሪ ናቸው የሚለውን ነገር እንድታስረዳኝ ይፈልጋለሁ። እሺ መልካም። እንግዲህ ያው ስትወያይ እንግዲህ በደቂቃ ብዙ ቪዲዮ ደርሶ የነበረ ከኛ ጋር ግን እንደማትወያይ ከሆነ
ያው እንደተለመደው ነው። እናመሰግናለን። ጥያቄ ካለ ደግሞ እንመልስልሃለን። ውይይት እንዳልቻልክ ከኛ ፊት ከኛ ጋር መወያየት እንደምትፈራ ትልቅ ማስረጃ ነው። 5000 ሰዎች እየሰማችሁ ነው። እዚህ ቤት ላይ እንግዲህ ብዙ ሰዎችን አስገብተው በደቂቃ እንደፈለገ ሲያወራ ነበረ። ከኛ ጋር ግን እንደዛ አይፈልግም። ወደ መልሱ ግባ፣ ወደ ጥያቄ ግባው። ኢምራን ጠይቀዋል አይደለም? ወደ ጥያቄ ግባ። እናመሰግናለን። እሺ ሚውት አድርገው። አንደኛ እናንተ እነማን ናቸው? እኛ አልክና ግራ ገባኸኝ። ማን እንደሆናቸው አላውቅም። ይሄን ያዘልኝ። ሁለተኛ በደቂቃ ስትወያይ ነበር ብዙ ሰዎች ጋር። ይሄ ማጭበርበርና ፋላሲ መስራት ይባላል። የተወያዩት ዲያቆናትና መጋቢ ብለው ሐዲሳት ናቸው። አንተ ራሱ ቁጭ ብለህ ስታዳምጠን ነበር አይደለ? ከስልኩ ቁጭ ብለህ ውይይታችንን እንዳውም አንተ ተማር ተብለህ ወርደሃል። ሜቢ ረስተኸው ከሆነ 6000 ሰው ላይቭ ላይ ባለበት እኮ ተምረሃል። አንተ ራሱ ማን ጋር ነው የተወያየ ነው? መጋቢ ብለው ሐዲስ ጋር እንዲሁም ደግሞ ቀሲስ ኤልያስ ጋር ስንወያይ አንተ ከስር ሆነህ መምህራችን ያክ ስትጽፍ ነበር። እንዳውም መሀል ላይ ገብተህ ስትረብሽ ወርደሃል። ስለዚህ ማስረጃ ይኖርሃል። አታቋርጠኛ። እንደ ሪከርዶች አሉ፣ እንከፍታለን። ችግር የለውም። ረስተኸው ከሆነ እንከፍትልሃለን። ምን እንደተፈጠረ ማየት እንችላለን። ቀላል ነው። ኢቭን ተሳድባችሁ ነበር ይወረዳ። ሜቢ ረስተዋል። ችግር የለውም። አሁን ወደ ቶፒካችን ፎከስ እናድርግ። እሱም ምንድነው? አምላክህን አስረዳ። ካስረዳ በኋላ ደግሞ ጥያቄዎችን መጠየቅ ትችላለህ። ከይቅርታ ግን ደቂቃ የማለዝን ለመሰል ገና ተማሪ ነህ። ባለፈውም ስዋይን ተምረሃልና እኔ ጋር ተምረሃልና እኔ ደግሞ ከተማሪ ጋር አልወያይም። ስለዚህ ቄሶች ካሉ ቄሶችን ታመጣቸዋለህ። አሁን ግን እንደው የምታመልከውን አምላክ የምታውቅ ከሆነ ታስረዳለህ። ባለፈው 5 ሰው ባለበት ባህሪህና ምንም እንደማታውቅ ወደ ጥያቄ ይገባና ከዚህ በኋላ እንግዲህ እዚህ ቤት ውስጥ ማንም ሰው ከተወያየ ያው የራስ ሰዎች እንደሆኑ ይረዳሉ ብዬ አምናለሁ። ሙስሊሞችን ቄሶች ሙስሊም ናቸው ማለት ነው። አንዴ ቄሶች ናቸው ማለት ነው። መጋቢ ብሎ ሐዲስ ሙስሊም ናቸው። ወደ ጥያቄ አትገባም? ኢምራን ውይይቱን እንዲህ ብላ ጥያቄህን ጠይቀኛው። ሚውት አድርገው እንደዛ። ከዚህ በኋላ ያው በደቂቃ እዚህ ቤት ላይ ስትወያይ እንግዲህ ያው ሚውት አድርገው ብላወራ እኮ እንደሱ የሚታርገው አዳምጣ። እንደሱ ሚውት አታርጉና። እሺ ቀጥል። እሺ ፈቀቅልኝ። እንደሱ እኮ ልቀጥል። አመሰግናለሁ። ቄሶቹን ኢንሻአላህ ሲመጡ ቄሶቹን ዛሬም አክቹአሊ 2 ቄስ ተምረዋል። እነሱን ሲመሩ እናወያያቸው። አንተም ደግሞ ኢንሻአላህ ስንወያይ ሼር አድርግልሃለሁ። ፎሎ አድርግህና ሼር አድርግልህ መተህ ታዳምጣለህ። እሺ ከቄሶቹ ትማራለህ። እኔም ደግሞ ኢንሻአላህ አስተምራለሁ። ኢምራን እባክህ መጠየቅ ትችላለህ ጥያቄን? አዎ ላቀርብ ነው። ወደ ጥያቄ ገባ። እንዳይደክምህ ደግሞ ዋይ ተቀጥልሽ። የኔ ሐሳብ አታስብ። ክርስቲያኖች እኮ ለኛ ያስባሉ። ማሻአላህ አለይክ። እሺ አልሐምዱሊላህ ወከፋ። የመጀመሪያ ጥያቄ የሚሆነው ወገኖቻችን አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አካላትን እንደ አምላክ ያመልካሉ። አንተም እነዚህን አካል ታመልካቸዋለህ፣ አብ፣ ወልድ፣ መንፈስ ቅዱስ የተባሉትን። የመጀመሪያ ጥያቄ የሚሆነው ምንድነው? ከመጽሐፍ ቅዱስ ላይ የትኛው ነብይ ነው አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው ብሎ የሰበከው? በአካል 3 በመለኮት አንድ የሚለው አስተምሮ ታመጣልኛል። ካመጣ በኋላ እንደው ታመጣለህ እናያለን። እኔ ግን ምን አሳያለሁ? ከዚህ ቀጥሎ የመጡት ከማን እንደሆነ ከጣዖት አምላኪያን እንደሆነ እነዚህ እንደሆኑ ሊትራሊ ከነዚህ ሰርቃችሁ እንደሆነ ኢንሻአላህ ማስረጃ ያቀርባለሁ። ስለዚህ የመጀመሪያ ጥያቄ የሚሆነው እነዚህን አምላኮችን ከመጽሐፍ ቅዱስ ላይ አንድ ጥቅስ ነው። ጥቅስ መዳገም ሳይሆን አንድ ጥቅስ ጠቅሰህ እሱ ላይ እንቀጥላለን ማለት ነው። ስለዚህ አንድ ጥቅስ አምጣና አምላክህን አስረዳ። እሺ መልካም እናመሰግናለሁ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ሲባል 3 አምላኮች ብላል። እኛ 3 አምላኮች አናመልክም። አንዱ አምላክ ራሱን በ3 አካል ገለጠ ብለን ነው የምናምነው። ኦኬ አንዱ አምላክ ራሱን በ3 አካል ገለጸ ብለን ነው የምናምነው። አንተ በተደጋጋሚ ያው ለስድብ እንደምትጠቀምበት ዘፍጥረት 18 ላይ እነዚያ ሽማግሌዎች የምትላቸው ለሰው በሚገባው መልኩ ለአብርሃም በሚገባው መልኩ የተገለጡለት አንድም ስላሴዎች ናቸው ብለን እናምናለን። ስለዚህ ቤተክርስቲያናችንም የዛን ትርጓሜ ነው የምትቀበለው። ዘፍጥረት 1 ገና ስትከፍተው ዘፍጥረት 18 ገና ስትከፍተው ማነው ቁጥር 1 ላይ ምን ይላል? እግዚአብሔር ለማን ተገለጠለት ይላል? ለአብርሃም በስንት በ3 ሰዎች። በስንት ሰዎች? በ3 ሰዎች። ስለዚህ ያ የተገለጠውን አምላክ ነው የምናመልከው። ነቢያቶች አስቀድመው ኦፍኮርስ ያንን ሲሰብኩ ነበረ። ክርስቶስ ይሄን አምላክ በስጋ ሁላ እንደሚመጣ፣ ክርስቶስ በስጋ እንደሚገለጥ፣ ከ3ቱ አካል አንዱ በስጋ እንደሚመጣ እየሰበኩ ነበረ። ሁሉም ሰብከዋል። በእስልምና ግን ባይ ዘ ሪቨርስ አላህ እግር አለው እጅ አለው ብሎ የሰበከ አንድ ነቢይ አይገኝም። አንድ ነቢይ ነው የምላችሁ። ረስተኸው ከሆነ ብዬ ነው። እስልምና ክርስትና ነው። ወደ እስልምና በኋላ ትመጣለህ። ምን ታርጋውን እስልምና አይነሳም። በኋላ የምታነሳው ሜይ ቢ ረስተኸዋል። ከኛ ጋር አልነበርክም መሰለኝ። ከኛ ጋር አልነበርክም።
እስልምና ባህል ተብላል። ሚዩት አታርገኝና እሺ ትልቁ ላይ አርገኝ ማስረጃ ከስር እያሉ ነው ልክፈትላቸው። እስልምና አይነካም። እሺ ሁለቱም ፓራራል እንዲብዬ ነበር ከደበረ ችግር የለም። እስልምናዎች ላይ ነው ያፈርክበትማ አንተ ነህ አምላክ ላይ ምን እናደርጋለን መሰለህ? እስልምናን አሁን ማስረጃህን ክፈትና አሳየን። ከዛ በኋላ እስኪ እስልምና ደግሞ ያልካትን ነገር አጤራህን ቁጭ አድርጌ ኢንሻአላህ አስተምርሃለሁ። አሁን ማስረጃህን ክፈት። መልካም እሺ ይታያል አይደለ? አዎ ይታያል። መልካም እሺ ኢምሩዬ ይህችን ታነብልኛለህ? ምን ይላል እስኪ አንብብልኝ። ራስህ አስረዳና በተራይ ደግሞ ቀጥላለሁ። ተረኛ አንተ አንብብልኝ እስኪ ምን እንደሚል አንብብልኝ። መጽሐፉ ከአንተ ነው። ማን ረስተው ከሆነ ራስህ ቀጥል። ይገባል። መጽሐፍ አፍረህ አፍረህበት ከሆነ ችግር የለም። እሺ በቀትርም ጊዜ ይላል። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ይላል። ማን ነው የሚለው? ኢብራን እግዚአብሔር ማን? እግዚአብሔር በምን? በመምሬ አድባር ስር ምን አለለት? ተገለጠለት። ማን የተገለጠለት? እግዚአብሔር። ለማ? ለአብርሃም። አይኑን አነሳ፣ እነሆ ስንት ሰዎችን ያየው? ኢብራን ሶስት ሰዎች። ስንት ሰዎች አለ? አየ፣ ሶስት ሰዎች። በምን? በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ ብሎ ይቀጥላል። ስለዚህ ይሄ እዚች ጋር የተገለጸለት አንዱ አምላክ ራሱን በሶስት አካል ስለገለጠ እዚህ ጋር የተገለጠው ማለት ነው እግዚአብሔር ነው። ተገለጠ የሚለው እዚህ ጋር ነብይ አይልህም፣ እዚህ ጋር ምንም አይልህም። ተገለጠ እያለ ያለው ማለት ነው እግዚአብሔር። ወንድማችን ይምራል እንግዲህ የሥላሴዎችን ፎቶ እያመጣ ሶስት ሽማግሌዎች እያለ ሞክ ሲያደርግ ብዙ ጊዜ እዚህ ላይ ተመልክታችሁ ሊሆን ይችላል። ይሄ እንግዲህ ካለማወቅ መጽሐፍ ቅዱስን ካለመረዳት የመጣ እንደሆነ 5000 ሰዎች እንድትገነዘቡ ፈልጋለሁ። ምክንያቱም የተሳለው ያ ወይ ደግሞ ስዕል አድሮ የተሳለው ከዚህ ነው። ኦኬ ዘፍጥረት 1:18 አንድ ላይ አሁን ደግሞ ይቀጥል። ደቂቃ ሰጥተህ ነበር እንዴ? መልስ ነው እኮ እየመለስኩልህ ነው። ይምራል ረዘም ከሆነ የሚል ረዘም በቀጣይ ደግሞ ትቀጥላለህ። መልስ ነው አይደል? እንዴ አይ አስረዘም ሻሃቢ ምን ነው እቺ ነገር ልታስፈልግ እንዴ? ምን ታርጋ አዳምጥ መጀመሪያ። እሺ እንደሱ አይዋ። አሁን ያ ጀማ ወገናችን ቤተክርስቲያን ላይ የሚነገረውን ይዞ መጥቶ ምን አለ? ሚዩት አታርገኛ ላስረዳ እንጂ ምን ነው ላውራ እንጂ ምን ነው ሚዩት አርገ። ተራኛ እኮ ደግሞ እኔ ምን ነው አታውራው እንዴ? በሽታውት ነው እንግዲህ ያው መልሱንም አይፈልግም። እንግዲህ ያው ያንታኛችሁ ሰዓት አልቋል። አሃ ደቂቃ መቼም እንድታወራ አንፈልግም። ውይይት ነው እንዴ? ውይይት ስለህ እኮ እንዲህ ብለኸኝ ነበር። መልስ ነው ለሚዩት አርገ። ጥያቄ ነው ብለኸኛል። እየመለስኩልህ ምን ረስተኸው ከሆነ በተራ ነው ረስተኸው ነው በተራ አይደለም። ስለዚህ ሚዩት አርገ። ውይይት አርኩ አታውራ ነው አላውራ። ኦኬ ለጥያቄ 10 ደቂቃ ነው፣ ለመልስ ደግሞ 1 ደቂቃ ነው። እሺ ቀጥል። 10 ደቂቃ ፈልግ ሚዩት አርገ። በቃ ሚዩት አርገ። ሱብሃንአላህ የሚገርመኝ ነገር እንኳን እኛ ቤት መተው እንኳን አጀማ በቃ 20 ደቂቃ ካላወራን ይላሉ። ይሄ እንትን ነው። ለማንኛውም ያነሳውን ፖይንት እንመልከተው። ያነሳው ምንድነው? አብርሃም ቤት ስላሴው ሚዩት አርገ። ይሄን ያልኳችሁ ስነ ስርዓት የላቸውም። መልሴን ግን በደስ ይለኛል። ሚዩት አርገ። ሰዓት አልቋል። ፌር ነው ትላላችሁ 5000 ሰዎች እዚህ ፌር መልስ ለመመለስ ያ ፌር ነው። ሚዩት አርገ አዳምጥ ነው። ሜቢ ረስተው ከሆነ እንጂ እኮ ሚዩት አርገን እኮ አዳምጠናል። አሁን ሊቀጥል አያችሁ አይደል? ለጀማ ይሄን ያልኳችሁ እኛ ቤት መተው ደቂቃ ሰተናቸው እንኳን አይችሉም ማስረዳት 20 ደቂቃ ላይ ወጥተው ለምን አምላካቸው ስላልገባቸው። አሁን ያነሳው ምንድነው? ያው ደቂቃ ሰጫ አሰሩቻው ልቀጥል ደግሞ አብርሃም ቤት ይሄን ተመልከቱ። አብርሃም ቤት ስላሴዎች መተው ምግብ በልተዋል። ስለዚህ ስላሴ በመጽሐፍ ቅዱስ ላይ አለ ነው። አዎ በእናንተ ከሆነ እኮ አለ። ቤተክርስቲያን ላይ ከሆነ ትክክል ነህ። ምሳሌ ሰይፈ ስላሴ ላይ የአብርሃም ቤት ስላሴዎች መተው ጠላና ጠጅ፣ ያው እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩን ጠላና መልካሙን ጠጅ አዘጋጅ ቢሏት ጠላና ጠጅ ጠጥተዋል። ማን አምላኮች ኢቭን ደግሞ ሲጠጡ ራሱ ፎቶ አላቸው። ያው እዚህ ጋር አላቸው። ይሄ አምላክ እናውቃለን። ግን ወገኔ አሁን ያልከው መጽሐፍ ቅዱስ ላይ የለም። ዘፍጥረት 18 የሚናገረው ስለ መልአክ ነው። ይሄን ያልኳችሁ ቤተክርስቲያን ላይ ቃልዬ ይሄን ነገር አያስተምሩም። እሺ እኔ ከኔ ተማር በደንብ አድርገህ እኔ የማወራው ነገር አዳምጠኝ። እሺ ቤተክርስቲያን ይሏችኋል አብርሃም ቤት 3 ሽማግሌዎች መጡ ይላል። 3ቱ ሽማግሌዎች አምላክ ናቸው ሃሌሉያ እያሉ ያጨበጭባሉ፣ እግዚአብሔር ይመስገን ይላሉ። ግን የሚያስቀው ነገር መሰላችሁ? አብርሃም ቤት የመጡት መልአኮች ናቸው። ማስረጃ አለን? አዎ ማስረጃ አለን። እሺ የት ነው ማስረጃቸው? እንመልከት። ማስረጃችን ችግር የለውም።
ያው መጽሐፈ ኩፋሌ ሁላችሁም ክፈቱ። መጽሐፈ ኩፋሌ ምዕራፍ 12 እንደዚህ ይላል። በአራተኛው በማስረጃ ተመልከቱ። በማስረጃ በአራተኛው መባቻ በመብሬ ባለው በግራሩ ስር ለአብርሃም ተገለጥንለት ከእርሱም ጋር ተነጋገርን ያለው ማን ነው? መልአከ ገጹ። መልአኩ ምን አለ? ለአብርሃም ተገለጥንለት ብሎ የተገለጠው መልአክ እንደሆነ ይናገራል። እቺን ነገር አይተን ቤተክርስቲያን ደብቀውሃል ወይም ቄሶች ሲያስተምሩ ያው ደብቀውሃልና ከኢንሻአላ ተምራታል ብዬ አስባለሁ። ስለዚህ አብርሃም ቤት የመጡት መልአኮች ናቸው እንጂ አንተ እንዳልከው አምላክ አይደለም። ግን በእናንተ ከሆነ አምላክ ይበላል። ኢቭን ባይ ዘ ዌይ አሁን ባመጡት ሐሳብ እንኳን ምን ሄድ አምላክህን ውሸታም አርጋኸዋል ወይም ደግሞ አምላክ አይደለም እያልክ ነው ያለው። ለምን አምላክ ሽማግሌ ሆኖ በነጭ ጸጉር አንጠልጥሎ አብርሃም ቤት መጥቶ ነበረ። በተዘዋዋሪ አምላክ አይደለም፣ በልቷል። የሚበላ አምላክ የለም። ዘዳግም መጽሐፍ ቅዱስ ምንድነው የሚለው? ምግብ አልበላም ነው የሚለው። እግዚአብሔር ምግብ አይበላም አይደለ? ግን እዚህ ጋር ቅድም እንዳሳየኋችሁ እግዚአብሔር የሚያደርገው ያው ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛቸው። ታላላቅ ዳቦ አምላካቸው በልቷል። አምላኬ ወፍራም ዳቦ በልቷል። ይሄን ነው እያመለክ ያለው ዳዊታችን። እሺ በደንብ ተማር፣ በደንብ ኢንሻአላ። አሁን በደንብ እየተማሩ ነው ያስባለሁ። እንደዚህ ቁጭ ብለው ሲማሩ ደስ ይላል። አያችሁ አሁን ቀጭ ብሎ የማወራውን ነገር ቁጭ ብሎ እያዳመጠ ነው ያለው። ደስ አይልም? በጣም ደስ ይላል እኮ። ሪከርድ በደንብ አድርጎለት ኢንሻአላ ሲማር ማለት ነው። ደስ ይላል። እንደሱ ተማር እሺ። እንደሱ እንደስታደም ጥሩ ነው ላንተም። እሺ ያው እዚህ ጋር ደግሞ እንግዲህ ፈጥነሽ እንጀራና ወጡን ጥሩውን ጠላና መልካሙን ጠጅ አዘጋጃ። ስለዚህ አምላክህ ምን አድርጎ ተመከቱ እስኪ ጠግቡ ድረስ በልቷል። ምንና ምን? ጠላና ጠጅ እንጀራ በወጥ። በተዘዋዋሪ አምላክ አይደለም። 4 ነጥብ ምግብ የሚበል ኢቭን ደግሞ ሽማግሌ ነበረ። ባይ ዘ ዌይ ይሄ ብቻ አይደለም የተገለጠ። ይሄ ብቻ ሳይሆን በሁለተኛ ጊዜ ደግሞ ተገልጦ በአንተ አስተሳሰብ ከሆነ አዎ ታዝሏል እኮ አይደል? እንዴ አምላክ ታዝሏል እኮ አይደል? ያው ታዝሏል። ፎቶ ራሱ አለ በትንሽ ብሎ ተመከቱ። አምላኩ ታዝሏል። ሽማግሌ 3 ሽማግሌዎች የደከሙ በጥላ ስር አልፎ አግኝቷቸዋል። በተዘዋዋሪ ወገኔ አምላክ አይደለም እያመለክ ያለው። እሺ ሜቢ ፋይል ጭነው የሰጡህ ወይ ያስተማሩ ቤተክርስቲያን ላይ ይሄን ነገር አልነገሩህም እና በተዘዋዋሪ ግን አምላክ ሽማግሌ ነው፣ የሚታዘል ነው። ያ ፎቶም ደግሞ ሳይቻለ ስድብ እንዳይመስል ደግሞ ያው ቅድም ጀምሮ ማስረጃ ያላችሁ ስትል ነበር። ያው ማስረጃ ሳይቻለ ሰይፈ ስላሴ ላይ ይሄ ገድለ አቡነ እንትን ላይ ያው አይታችኋል። መንፈስ ቅዱስ ላይ ያው ታዝሏልና ይሄ አምላክ ነው። ቀጥሎ ግን እኔ በማስረጃ ከፍቼ ያው ደግሜ ላሳይህ። አብርሃም ቤት የመጡት ማን ናቸው? መላእኮች ናቸው። ስማቸው ራሱ አለ። ኢቭን መጽሐፍ ቅዱስ ዕብራውያን ምዕራፍ 13 እንደዚህ ይላል፣ የወንድማማቾች መዋደድ ይኑር፣ እንግዶች መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል። መላእክን እነማን ተመክቱ? እዚህ ጋር ያው ለአብርሃም እንደወጣለ አብርሃም። ስለዚህ አብርሃም ቤት የመጡት እነማን ናቸው ወገኔ? መልአክ ናቸው። ይሄን ነገር ተምራለሁ ያስባለሁ። ቀጥሎ ስለ አካንስተ እስልምና ለማንቋሽ ስሞክር ነበረ። ይሄን ነገር በደንብ አድርጌ አንተ እዚያ ላስተምር እፈልጋለሁ። ምን አልከኝ? እግዚአብሔር አካል አለው የሚባል ነገር እኮ ወይም ደግሞ የለም የእናንተ አምላክ ግን በስ ትናገር ነበረ። ኢቭን ብዙ ጊዜ ስታወራ ተሰምቷል። ይሄን ነገር ኢንሻአላህ ቁጭ አድርጌ ደግሞ ላስተምር እንዳሁኑ። እሺ በደንብ አድርገህ አዳምጠኝ እንዳሁኑ። ጎበዝ ልጅ ደስ አይልም? ያጀማ ያ ሰላም ማሻአላህ አለይክ። እንደዚህ ጥሩ ሰው መሆን ራሱ ገርሞኛል። ቁጭ ብሎ የሚያዳምጥ ቁጭ ብለህ አዳምጥ። እንደዚህ ጥሩ ነገር ነው። በቃ እንደሱ አዳምጥ። ያው ተመልከቱ፣ እንደዚህ ይላል አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። እግዚአብሔር አምላክ ወገናችን ከርሳለሁ። እሺ ይጨምርልህ። አሁን እንደው ሜቢ አላስተማሩም። ይሄን ተመከዝ ጋር ምን እንደሚል አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጥፍርና ጣት አለው። እሺ እዚህ ጋር ደግሞ ጫማም አለው። እዚህ ጋር እግር ተረከዝም አለው እና ይሄ አምላክ ነው፣ ያንተ አምላክ ነው። እኛ ግን እንደዚህ ብለን አናምንም። አክቹዋሊ እሺ ጫማ አለው አናምንም። ይሄ ነገር ተምረሃል። ስለዚህ ዴቭ ወገናችን ስሙ ማን ነበር? ዳዊት እንደዚህ ፋይል ጭነውብህ ሲመጡ ዘፍጥን ሲያጭበረብሩ እባክህን እኛ ጋር መተህ እንዳሁን ከምትዋረድ ወገኔ ኢንሻአላህ ችግር የለውም። እኔ በመጥፎ ነገር አላየህም። ተምረሃል ብዬ የማስበው ምን ታደርጋለህ? በቃ ረጋ ብለህ ቤትህን ዘግተህ ተማር። በቃ አንብብ። ቤትህን ዘግተህ ቁጭ ብለህ አንብብ። ዘፍጥረት ስለ ምድር የሚያወራ የሚሆን ነገር አውራ፣ አንብብ፣ ተረዳ። የዛ ሰዓት ኢንሻአላህ አላህ ሂዳያ ይሰጣል ብዬ አስባለሁ። ለማንኛውም ይበቃሃል ለዛሬ። አሁን ቃል በቃል የምናወራው ቃል በቃል ጥያቄዎች አሉኝ። አሁን ያነሳው ጥቅስ ላይ ካልሆነ ያው መልስ የለህም በሚለው እንለያያለን ማለት ነው። ሚዩት አድርገኸኝ ነበረ፣ ሚዩት ሆኜ ነበረ። መልስ ልስጥህ እንድመልስልህ አልፈልግም። በትዕግስት እንግዲህ የሰማው ስህተት መሆንህን ላስረዳህ እምነቴ ላይ መልስ ልሰጥህ ነበረ። አይ ኦኬ ሉክ እንግዲህ ያስወራኝ 1 ደቂቃ ነው ያወራው። 4000 5000 ሰዎች አስወራኝ ደግሞ ይሄንማ አስወራኝ ያችሁ አይደለ እንደፈለገው ታወራለህ አንዴ ግን መጀመሪያ ጥያቄ አስወራ እንጂ ምን ነካ? አስወራ ብዙዎቻችሁን እያያችሁ ነው። ምን ነካ? አስወራ እንጂ ስትደረግ ይቅርታ ሚውት ስትደረግ አወረዳችሁት። እሰይ ጥሩ። ሚውት ሲደረግ እንኳን ሚውት የማያደርግ ኸልቅ እኮ ነው። እኔ እስካሁን ራሱ በህይወት መኖር እኮ ነው የሚገርመኝ። እስካሁን ራሱን አጥፍቷል ብዬ እኮ
ነበር የምጠብቀው። የስላሴ ታማኞችን ይላሉ። የስላሴ ታማኞች አይደሉም። ይቅርታ ኢምራን ቀጥል፣ ጨርሳለሁ በኋላ ላይ። አይ ችግር የለውም። አሁንም ወርዳህ ሜቢ ወዴት አታውሉት ይመለስ። አሁንም ተመለስ ወገኔ፣ ችግር የለውም። አሁንም አስተምርሃለሁ። እሺ አስተምርሃለሁ፣ ችግር የለውም። አሁን ይሄ የገባው ወገናችን ፖለቲካ ለመስራት ነበረ ሳያስበው፣ ግን አምላኩ ምን እንደሆነ ለህዝበ ምእመኑ ያው እንደሚታዘል አስተምሮ ሄዷል። አሁን ትገባለህ፣ ግን ከማውራት በፊት ጥያቄዎች አሉኛ። ጥያቄዎቹን መልስና ትቀጣለህ። በዛ ግን በቀዳዳ ሰው አወርድሃለሁ። አንድ ጥያቄ ላይ አንድ ጥያቄ መልስልኝና ከዛ በኋላ ዘግተን ታወራለህ። አንተ አንድ ጥያቄ ብቻ ነው ያለኝ። ሚውት አንሳና መልስኝ። ካልሆነ ግን ሌላ ወሬ የምታወራ ከሆነ በቃ ታወርዳለህ። መልስ የለም ማለት የጠየቀኝና ዘፍጥረት 18 ላይ ላነሳኸው እሱን ልመልስልህ አንዴ። ሚውት እያደረጉኝ ነው በጣም ኢምራን። ዘፍጥረት 18 ላይ ጥያቄ ነው ብለህ ኧረ በጌታ ጥያቄ ነው፣ ውይይት አልፈልግም፣ ጥያቄ ነው የምጠይቅህ ብለኸኝ አሁን የጠየቅኩ ጥያቄ ላይ አንተ ምላሽ ሰጠህ። ተሳስተሃል ብዬ ደቂቃ ስጠኝና ላስረዳህ፣ ላብራራለህ። አዘርዋይስ ግን ማትፈልግ ከሆነ መልስ አልፈለግክም ማለት ነው። ሌላ ነገር ነው ፍላጎትህ ማለት ነው። በትዕግስት የሰማሁህ እዚህ ጋር ቁጭ ብዬ ልመልስልህ ነው በስነ ስርዓት የመጣሁት። ኦኬ። ስለዚህ ያነሳሃቸው ሀሳብ ብሰጥ ብትፈቅድልኝ ደስ ይለኛል። አይ በጣም አመሰግናለሁ። ማሻአላህ እፈቅድልሃለሁ። እሺ አሁን ደግሞ የምታገደሙ አዳምጠኝ። አያህ ስንዳመድ ደስ ይላል። እንደሱ ጆሮህ የምትጠቀመው ጥሩ ነው። እሺ ችግር የለውም ወገኔ፣ እድል እሰጥሃለሁ። እሺ ወንድሜ ትቀጥል፣ ወገኔ ሰው ትቀጥላለህ፣ እድል አለ። ግን ከማውራት በፊት ቃል በቃ አንዴ እንድንግባባ እሺ። ቃል በቃ አንድ ጥያቄ ብቻ ልጠይቅህና ከዛ በኋላ ታወራለህ። እሺ እንደዛ ነው ማለት ነው። አለበለዚያማ ለምንድን ነው የምጠይቀኝ? ጥያቄ ጠይቀኸኝ እኮ መልስ ስሰጥ እኮ ደቂቃ አለቀ ብለህ አቋርጠኸኝ የራስህን እንደፈለግህ አውርተህ ከዛ ልጠይቅህ ማለት ለምንድን ነው የዚህን ያህል የምትፈራው? ምን አስፈራ? ለምን ፌር አትሆንም? 5000 ሙስሊሞች ግን ፌር ነው ይሄ ነገር እያያችሁ ነው። ሙስሊሞች ትክክል ነው፣ ተገቢ ነው ይሄ ነገር፣ የተደረገው ነገር ትክክል ነው ትላላችሁ። በጣም ተሳዝናለህ። መች ደቂቃ ሰጠኸኝ? መች አስወራኸኝ? መች ሰዓት ሰጠኸኝ? ታወራለህ አይደል? መጠይቅህ ሳይሆን ጠይቀኸኛል። የጠየቀኝን ልመልሳ፣ የጠየቀኝን ልመልስልሃ። እንደ ሌላ ጥያቄ አሁን ለምን ጠይቅ ትለኛለህ? ታወራለህ። ደቂቃ አልቋል ብለህ አስቁመህ አቋርጠህ። ኧረ ተው ኢምራን፣ ኧረ ተው ኢምራን፣ አትፍራ፣ አትፍራ። ምንም ማድረግ አይቻልም። እንዲገባችሁ የመጣው ፖለቲካ ሊሰራ ነው። 4 ደቂቃ ፖለቲካ እንዲሰራ አልፈቅድልህም። ከይቅርታ ጋር ቅድም አውርተሃል። የተለየ ጋር አታወራም አይደለ? በሚገባ መንገድ ደግሞ አስተምሬሃለሁ። ኢንሻአላህ ተምረሃል። አሁንም ከፈለግ ትገባለህ። ጥያቄ ይቀርብልሃል። ጥያቄውን ከመለስክ በኋላ ታወራለህ። خلاص በጣም ቀላል ነገር እኮ ነው አይደል እንዴ? ጥያቄ መመለስ እየፈራ ፈርቶ አይ ማሶረኝማ ማምረጥ ይባላል። ታዘቡ፣ እናንተ ሙስሊሞች ታዘቡልኝ፣ ክርስቲያኖችም ታዘቡ። ቢላህ አለይኩም 4 ደቂቃ ሰጠን። ቅድም አላሰራ ነው ደቂቃ ሰጠን እኮ በደቂቃ በ4 ደቂቃ አውርቶ እኮ እኔ ነኝ ከዛ በኋላ ያወራሁት አይደል እንዴ? የመርሳት ችግር ስላለባቸው አሁንም ካለ ትገባለህ፣ አሁንም ካለ ትገባለህ። ግን እባክህ ጆሮህን ተጠቀመውና ለማዋት ሞክር። ምንድን ነው ያልኩህ? እኔ ቅድም 4 ደቂቃ አውርተሃል፣ እኔም ደግሞ አውርቻለሁ። አሁን ሁለታችን እኩል ነን አይደል? ያጀማ እኩል ነን ሁለታችን፣ እኔም እሱም እኩል ነን። አሁን ግባና አንድ ጥያቄ ብቻ ያለ መጽሐፍ ቅዱስ የፈራሃት ጥያቄ ታውቃታለህ፣ ጥያቄ ፈርተሃታል። እሷን ጥያቄ መልሳትና ከዛ ታወራለህ። ችግር የለብኝም እኮ ወላሂ 10 ደቂቃ ሰጥተሃል። ቃል ልግባላችሁ እዚህ ጋር ወላሂ በአምላክ የምላለው ጥያቄውን ከመለሰ በኋላ 10 ደቂቃ እሰጠዋለሁ፣ 10 ደቂቃ ሰዓት አውጥቼ እሰጠዋለሁ። ስለዚህ አሁንም ግባና ጥያቄውን መልሰህ ትቀጥላለህ። ግን ቃል ልግባላችሁ ቢገባ ራሱ ጥያቄውን መቼም አይመልሰውም። ለምን ካልን አንደኛ ያውቀዋል፣ ምን ልጠይቀው እንደሆነ ያውቀዋል፣ ከባድ ነገር እንደሆነ ቤተክርስቲያን ላይ የተጣሉበት ነገር እንደሆነ ያውቀዋል። ስለዚህ አሁንም ካለ አበባ ላክና ያስገባዋል። ግን ጥያቄውን ከመለስክ በኋላ የምታወራው ሌላ ወሬ ካወራ እንሰናበታለን። አስገቡት አንዲ ካለ አበባ ላክ ወገኔ። ግን ደስ አይልም? ማሻአላህ እንደዚህ ሰብር ነው የሰብረ ብዬ አስቤ አላውቅም። በደንብ አድርገን እንዲገባው አስተምረን። አሁን ገስት ላክ አንዴ ኢብራሂም ኢብር ቆይ አቤት ሳዲቹ ሚዩት አድርጊ። ቆይ አንቺ ጋር በኋላ እናወራለን። እሺ በኋላ ታወራለሽ። ሙስሊሞች መልስ እንፈልጋለን ካለ አበባ ላክ። በቃ ሄደ በዛው። አልሐምዱሊላህ እናላችሁ ለፖለቲካ ሲመጡ እንደዚህ ነው የምናደርጋቸው። አሁን የመጣው እሱ አክቹአሊ የሚያደርገው እናውቃለን። የሚያዘኝ ነገር እኮ መሰለህ በጣም አንድ እዚህ ጋር ፋይል ላሳያችሁ። በጣም ትስቃላችሁ። አንዴ ትስቃላችሁ መሰላችሁ ያደረገው ባለፈው ይሄን ጉዳይ ላሳየው። ሪከርድ አድርጉልኝ በዛው እንደውም አንዴ ቆይ አንዴ ወደ ቴሌግራም ይላከውና ላሳያችሁ። በጣም ነው ያሳቀኝ ወላሂ ሳይ በጣም ስቄ ነው ያደረኩትና ላሳያችሁ። ቆይ አንዴ እስከዛው በዚህ ካለሽ ይልበት ያሁኑ ግን ሪከርድ ታደርጉልኛላችሁ በዛው እሱን ካለ እንዲገባ ማለት ነው። መሲያለሽ አላሁ ሪከርድ የምታደርጉ ተዘጋጁ። ኢምራን ማውራት ሲጀምር ሪከርድ አድርጉ። እሺ በቃ አግኝቼዋለሁ። መሲ አግኝቼዋለሁ። አፎን አግኝቼዋለሁ።
በጣም የገረመኝ ነገር መሰላችሁ ያዘና እኔ እያወራሁ ነውና ከሆነ ጋር እየተወያየሁ ነው ያለሁት። ከዛ በውስጥ የሚልከውን ተመልከቱ። ቃል ስጋ ሆነ ጋር ሊጥራው ከእርስ ጋር ታወራለህ በይው ይላታል። ግን ሳያስበው ይላከው ለኔ ነው። ነሲ ገብቶሻል? ሳያስበው ይላከው ለኔ ነው። ሲኔ ጨውቃ ሲንቀዠቀዥ እኔ ግን የሰው አንድ ቀን ራሱን ያጠፋል ብዬ ስጠብቅ እስካሁን አላጠፋም። ጨካኝ ነው በስላሴ ላይ ጨከኑ የምር እና እስኪ አሁን ይሄን ያክል ነው በቃ እኔ ጋር ለመወያየት እንትን የሆነ በጣም እኔ ጋር አይ ቲንክ የሆነ እንትን አለበት። ድሮ ጀምሮ አይ ቲንክ ስሙ ዳዊት ግርም የሚባል ቆይቷልና ግን ወገኔ በአላህ ይሄን ያክል ምንድነው እኔ ጋር ኦብሰስ ሊሆን ከሆነ እንደዚህ ይሄን ያክል ቢላህ አለይኩም ይሄን አካውንት እንኳን ለጌታ ተጠቀሙ እንዴ እዚህ ጋር ቃል ስጋ ሆነ ጋር ልጥራው ከሱ ጋር ተወያይ በይላታል ለኔ ከሳዘው ወደ እኔ ላከውና ታዝናለህ። ወላሂ እኔ እኮ የሚገርመኝ ካፊሮች እንደዚህ ነው የሚዋረዱት። ሱብሃንአላህ ሲገቡ እንደዚህ ይዋረዱ። አሁን ይሄ ልጅ ቴክስት ይላካል ለሷ ፖለቲካ ለመስራት እንዲመቸው ነበረ፣ ግን ሳያሰው ተዋረደ። አሁን ያሰበው ምንድነው እሷ እንደዛ ካለችው ሪከርድ አድርጎ ፖለቲካ ለመስራት ነበረ። አሁን ጋር አልተሳካለ፣ ተመልሷል። ማሻአላህ ተመለሰ። እንግዲህ ያው ጭንቅላት አርገውን አላህ በደንብ አድርጌ እንደ ያ ወደ ስድብ ገባ። ያያችሁ አትቆጣ። ለምን ትቆጣለህ? አትቆጣ ማለት ነው። መሐመድ ለምን ትቆጣለህ? ቃል ስጋ ሆነ ለምን ትቆጣለህ? አትቆጣ ባለ አትናደ ያው ባህሪ ወጣ፣ ወደ ስድብ ገባ። በቃ የመጨረሻው ይፈራል ከኔ ጋር እኔ ፊት ወደ ስድብ ና በቃ ሂድ በቃ ያቻ ሱብሃንአላህ እንደዚህ ይገለጣሉ። በቃ ሲከብደው ምን አለ ነብይህ ምናምን ወደ ስድብ ገባ። እኔ ግን ለስድብ አልመለስልም። እሺ ተወዳጅ ያስተማርኩ በቂ ነው ኢንሻአላህ። ያስተማርኩን ነገር ፕሮሰስ አድርገህ እንደምትወጣ ተስፋ አደርጋለሁ። እሺ ዘፍጥረት 18 ላይ ቤተክርስቲያን የሸወዱ ውሸት ነው። አብርሃም ቤት የመጡት መልአኮች ናቸው። እሺ ሌላ ጊዜ አትሳደ። አልሐምዱሊላህ በቃ ይሄን ያልኳችሁ ዘጋ ነው። በቃ ባህሪው ተገለጠ። ግን ወገኔ እያመለካችሁ ያላችሁ ክርስቲያን ወገኖቻችን የሚታዘዝ ሽማግሌ አምላክ ነው። ወገናችሁ አሁን ገብቶ የስሙ ማን ነበር? አሁን ገብቶ የነበረው ልጅ እንዳመነው እነዚህ ናቸው የታዘሉ አምላኮች ሽማግሌዎች። ያው በመንገድ ሲሄዱ 3 ሽማግሌዎች አገኘ። 3 ሽማግሌ ደግሞ አታምልኩ። እሺ 3 ሽማግሌ አምላኮች አትኑ። 3 ሽማግሌ አይመለኩም። እሺ ደግሞ ከሚገመገው ተመከ ሽማግሌዎቹ ምን እንደሚሉ መጨማሮት አልችልም እንደ በመዳን ቆይ አንቺ በኋት ገበለ ሳሪቹ አንቺ እኮ ደመኛች ችግር የለውም። እሺ አናውርድሽ ማለት ነው። የሰለች ሆነ ያለው እሺ አንዴ ብቻ ትቀጥያለሽ። እሺ አትቆጪ። ያው ሽማግሌዎቹ ምን አሉ? አባታችሁ ወዴት ታቆኛለህ? ሽማግሌው ተመለሰ ሄደ ባልንጀሮችን አምጣልኝ አለው። ባልንጀራ ያለው አምላክ ሽማግሌ አምላክ አይመለክም። ይሄን ነው የሚያመልከው። ወገናችንም ሪከርድ አድርጋችሁ እኮ ልቀቁልኝ። አምኗል ሽማግሌዎች እንደሆኑ። ሽማግሌ አምላክ አትሁን። ሽማግሌ አምላክ አይደለም። አምላክ ኃያል ነው። ሽማግሌ ሊባል አይችልም። እናመሰግናለን። በቃ ይመቻችሁ። ቀጣይ ሳራ ሰላም ብያለሁ። መሲ ወይ ሰላም ትንሽ ልበል ሳርቾ ትንሽ ፍቃጅ ልኝ ቃላስ በመዳን ያነክሩ 3 ሰዓት ነው የተቀመጥኩት። 3 ሰዓት ቀጥ በቃ በኋላ አይ እንዲገባችሁ ከሰላም እንዲረዱ ማለት ነው። እንትን ሳራ ከፕሮግራሙ መጀመሪያ ጀምራ እኛ ጋር ነበረች የተማረች ማለት ነውና አዎ እድል መስጠት ይችላል። እናትበደ እድል መስጠትና ተቀጥል። ሳራ ሰላም ብያለሁ። ቀጥል። ሰላም ላንተ ይሁን። ሰላሙን አላ መን ተቢዐ ሁዳ። እንዴት ነሽ ወገናችን? ቸሩ መድኃኒዓለም የድንግል ማርያም ልጅ የቀራኒው ንጉስ ይመስገን ይክበር አለው። እሺ አባ መሰገድም እንዴ ምንድነው? አንቺ ኢየሱስን ብቻ መሰገንሽው? ኢየሱስ ብቻ ሳይሆን እኔ የሚያመሰግነው አምላክ በመንፈስና በእውነት ስለሆነ አብ ወልድ መንፈስ ቅዱስ ብሎ በምስጋና ለመቀበል አንድ አምላክ ስለሆነ ኢየሱስም አብም ወልድም መንፈስ ቅዱስም አይለያዩ በምስጋና ለመቀበል ማለት ነውና ሶስቱም ደሳቸው ምስጋናው አይ በቃ ገባኝ። ማሻአላ ገባኝ። ስለዚህ ምስጋናሽ አሁን ያመሰገንሽው ምስጋና አብም ወልድ መንፈስ ቅዱስ ሶስቱ አምላኮች ደርሷቸዋል። ሶስቱ አምላኮች ሳይሆን ሶስቱ አምላኮች ሳይሆን አምላክ ይባላል። እኛ ሶስት አምላኮች ብለን አናመልክም። አንድ አምላኮች ናቸው። አታያቸውም እንዴናቸው እነዚህ? እሱንም ማን ነው ካልክ አብ ወልድ መንፈስ ቅዱስም እናመልካለን አንድ አምላክ ብለን። በግድ ሶስት አምላክ አመልኩ ካልክ የራሱ ጉዳይ። እኛ የምናመልከው አንድ አምላክ እሱም አብ ወልድ መንፈስ ቅዱስ ስሙ ኢየሱስ ወይም እግዚአብሔር። ተቋጭ ነበር። ምን ላይ ነበርሽ? የጮሽ ነው ያለሽው? ምን ላይ ነበርሽ?
አልጮህኩትም። ወኔ ተቋርጦብኝ ነበር። ምንድን ነው ያልሽው? አሁን እኔ ምን ብያለሽ ነበረ ብላ ሶስት አምላኮች አልክ አንተ። እኔ ደግሞ ሶስት አምላኮች ሳይሆን አንድ አምላክ በስሙ ሶስት በአካሉ ሶስት ሆኖ በመለኮት አንድ ይሆናል። እሺ በአካል ስንት ናቸው? በአካል ሶስት በስም ሶስት በአካል ሶስት ምን? በአካል ሶስት ምን? በስም ሶስት በአካል ሶስት ምን? ራይታ ሚውት አድርጊ። በአካል ስንት ሶስት ምን? መልሽልኝ መጀመሪያ ይሄን በአካል ሶስት አብ ወልድ መንፈስ ቅዱስ በመለኮት በአካል ሶስት ምን? አንድ አይደለም። ሶስቱ ምንድን ናቸው? በአካል ሶስት ምን? በአካል ሶስት ሰው ስላሴማ ሶስት ማለት ነው እኮ ስላሴማ ሶስት ማለት ነው። መልስ አይሆንም። ጥያቄ በአካል ሶስት ምን እኮ በአካል ሶስት ምን እያልክ ነው አይደለም? እሺ አሁን ስማ፣ በአካል ሶስት በመለኮት አንድ የሆነው አምላክ አብ እኮ እየነገርኩህ እኮ ነኝ አይደለም? ጥያቄ በአካል በመለኮት አንድ ነው አውቃለሁ። በመለኮት አንድ ናቸው። ጥያቄ አብ በአካል አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው ብለሽኛል። ጥያቄ በአካል ሶስት ምን? ሀ ሰው፣ ለአንበሳ፣ ሐመሩሃ አምላክ ምረጪ። ኦኬ እሺ በቃ እንደዛ ከሆነ ልገልጥ። አሁን እዚህ ላይ አንበሳ ምልክት አለ፣ የሰው ምልክት አለ፣ የስላሴ ምልክት አለ እና አሁን አንድ በአንድ ልገልጽ ልናገር የቻልኩ ኃይል ሙት አታርግ እና በአንበሳ ልጀምር፣ ከዛ ወደ ስላሴ፣ ከዛ ወደ ሰዎች እንሄዳለን፣ ወደ ሽማግሌዎች እንሄዳለን። ዮሐንስ ራእይ 4 ምዕራፍ 4 ክፍት አንዴ። አይ አልተስማማንማ ሳራ አልተስማማንም። እህቴ መጀመሪያ እንስማ። መጀመሪያ ሞዴሬተር ካላችሁ ኮሜንት ላይ ብልግና እኮ ላውራ። ቆይ አይደለም እንግባባ እኮ ነው። ቆይ ቃል በቃል እንግባባ ሳራ። እሺ እንግባባ። ጥያቄ አብ ወልድ መንፈስ ቅዱስ በአካል ሶስት ምንድን ናቸው? ሶስቱ ምንድን ናቸው? መልሽልኝ። ሶስቱ ምንድን ናቸው? በስሙ ሶስት የሆነው በአካል አንድ የሆነው አምላክ። አይገባሽም። በቃ እንዲገባሽ በዚህ ላግልሽ። እዚህ ጋር ምን ይታይሻል? ይሄ ወንድም አለም አንደ ስማልኝ 3 ሰዓት 4 ሰዓት ነው የተቀመጥኩት። አታስወጣኝ። እኔ እየነገርኩ ነኝ። በግድ 3 አምላክ አርጋለሁ ብለህ ካሰብክ አትሳሰት። እኔም እንደ ሰው ምሳሰት አይደለም። እና አሁን እየነገርኩ በፍየል ምልክት አታመሳሰለኝ። ስላሴ እኮ አይደለም አውቃለሁ። ስላሴ አይደለም። እሺ አትቆጪ። ጀስት በግ ናቸው። እሺ ዞር አድርገን የማሰብኩ አይደለም። እንዲገባኝ እዚህ ጋር ጨቡዴ፣ አልቤርቶና አበበ አሉ። ሶስቱ ምንድን ናቸው? አልነግርም። ዞር አድርገና ሌላ ጥያቄ መጠየቅ ትችላለህ። እውነት ኖ ይሄን መልሽልኝ። ያሳራ አንዴ እንዲገባኝ እኮ ነው። ጨቡዴ፣ አልቤርቶና አበበ አሉ። ጨቡዴና አልቤርቶ አበበ ስንት ናቸው? ሶስት በጎች ናቸው። እሺ ሶስት በጎች በበግነት ስንት ናቸው? በበግነት ስንት ናቸው? በበግነት ስንት ናቸው? ሶስት ናቸው። እሺ በበግነት ሶስት በግነት አለ። ሶስት በግ አለ አይደለም? አንድ ነው በግነት የሚባለው አንድ አይደለም። አንድ ኢሰንስ እኮ ነው። ኢሰንሱ አንድ ነው። ሶስት በግነት አለ። ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? በስሙ ነው። በግ እኮ ነው። ሶስቱ ምንድን ናቸው? በግ ናቸው። ሶስት ስንት በግ? ሶስት በግ ነው። አይዋ ግን በግነታቸው አንድ ነው አይደለ? በበግነት አንድ ናቸው። ይሄን በግ ነው፣ ይሄን በግ ነው፣ ይሄን በግ ነው አይደለ? አሁን ናቸው አይደለም? መልሽ። ይሄን በግ ነው፣ ይሄን በግ ነው አይደለም? እሺ ወደ ኋላ ተመለስና እኔ እዚህ ጋር እንስማማ። አንዴ ወንድም አለ ይሄን በግ ነው፣ ይሄን በግ ነው፣ ይሄን በግ ነው አይደለ? ህልና ካለክ ወደ ኋላ ተመለስና በስላሴ ላይ ጠይቅና እኔ ላስረዳ። በበግ ጋር አላወራም። እቺን ብቻ ወደ ስላሴ መለስ። እሺ የመጨረሻ በቃ ትቻለሽ። ወደ ስላሴ መልስ ላስረዳ። ይምራ ግን ስርዓት ይኖረኛ እኮ በግ አምላክ አይደለም። ሁለተኛ ደግሞ አንድ ሰው ቤት ስገባ በስነ ስርዓት ማተናገር ግዴታ ነው። ገብቶሃል? ራይታዬ ቆይ አንዴ ራይታ። እሺ አሁን ስላሴ ኧረ አንዴ አስወሩኝ አንዴ ሳራ አንዴ አስወሩኝ። አትቆጡ በኋላ እሺ እንዲገባ በጎቹ ቆይ አንዴ አስወሩኝ። ራይታ መልስ እንስጠኛ። ስለኛ ሃይማኖት ነው የምታወራው፣ እኛ ደግሞ ትክክለኛ ሃይማኖት እንስጥ። እሺ አንዴ አስወሩኝ። ምን ነካሽ? አመሰግናለሁ። እኛ በጎቹ አምላክ ናቸው አላለም። በጎቹ ለምንድን ነው ሽንፈታችሁ በሚት የምትገልጹት? ለምንድን ነው ሰው አይደለም ሚውት አድርጌ ሱብሃንአላህ አዳምጡኝ እኮ አንተ በበግ የሰየመው ሚት ማረግ ኢምሮ ይቅርታ፣ አትታገስ። እንደዚህ አይነት ሰው አትታገስ። ትውረድ በቃ እዛ ሳራ ጋር አውራ
ከፈለገች ሳራ ስትጨርስ ሳራ ስትወርድ ትገባለች። አሁን ሴትዮ እየጠራችና በስላሴ ላስረዳና ጸጥ ብለህ ስማ። እና መጀመሪያ 3 አራዊቶች አሉ እዚህ ብለክ ነበረ። መጀመሪያ ስከፍት እንደዛ ብለክ ነበረ። እዚህ ሽማግሌዎች አሉ ብለክ ነበረ። እና ሁሉ ነገር ላስረዳ። መጀመሪያ ደረጃ እየሰማችሁ ከሆነ እኔ ቶሎ አብራለሁ ሴትዮ ስለመጠራ ማለት ነው። እና ከይቅርታ ጋር በመጀመሪያ ደረጃ የኛ ስዕል ማለት የኛ ትምህርት ነው። ለማስተማር ከመጽሐፍ ቅዱስ አንስቶ ለማስተማር የተሳለው ስዕል ነው። የተሳለው ስዕል አሁን እንዴት እንደሚያስተማር የተሳለው ስዕል አሳያለሁ። ዮሐንስ ራእይ ምዕራፍ 4 ክፈት አንዴ ቶሎ ክፈት። ሴትዮ እየጠራች ናት ወንድማችን መልክፈት ልጅ ህፃኑ ልጅ ያለው ለዛ ለመከፈት አልችልም። ለዛ ነው እኔ ያለው አታስብ። እሺ መልክፈት ልጅ ዮሐንስ ራእይ ምዕራፍ 4 ቁጥር ስንት ይከፈታል? ምዕራፍ 4 ቁጥር ከ1 ከ2 ጀምረን እናንብባለን። ከ2 ከ3 እሺ ከዚያ አንብብ እስቲ። ከዚያም በኋላ አየሁ፣ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሲሆን የሚያስፈልገውን ነገር አሳይሃለሁ አለኝ። ወዲያውም በመንፈስ ነበርኩኝ ይላል። ታች ከአራት ጀምር ከቁጥር 4 ጀምር። አራት ዙፋኖች ነበሩ። በዙፋኖቹ ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠዋል። ያዝ አንዴ ያዝ። 24 ዙፋኖች አሉ ይላል አይደለም? ሲሉም አሳይ። እሺ እታች አሁን ዮሐንሱ በራእይ አይቶ እየነገረ ያለው የዙፋኑ ዙሪያ ዕጣን ማዕጠንት ያዙ 24 ሄደቻ አው እና ቃል ሐዋርያቱ እግዚአብሔርን ዕጣን የሚያጨሱለት ናቸው። ከላይ ደግሞ እግዚአብሔር የሚሸከሙ ናቸው። እዛው ላይ ቀጥሎ በዙፋኑ ፊት ዙፋኑን የሚሸከሙ ያው 4 ቆይ ያሳያቸው። ያው 4 እንስሶች እያንዳንዳቸው ከ6 ክንፎች አሏቸው። በዙሪያቸው በውስጣቸው አይኖቹ ተሞልተውባቸዋል። ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግናሉ ይላል። እነዚህ ደግሞ 4ቶቹ ደግሞ እግዚአብሔርን ይሸከማሉ። አው ትክክል ነሽ። በቃ እኔ ሰዎቻት ነበር ወረደች። ምንም ማድረግ አይቻልም። ያወራችው ነገር ከርዕሳቸው ውጪ ነበረ፣ ግን ቢሆንም እስካሁን ታግሳ አዳምጣለች። እስካሁን ማለት ነው። ማለትም ከ3 ሰዓት በላይ ነበረችና እንደዚህ አይነት ሰው ድል ያስፈልጋል። ለዛ ነው የፈለገችውን ስታወራ ዝም ያልኳት። እሺ ሰዓቱን ቢሄድ የፈለገችውን ብታወራ ዝም ያልኳት። እንደው በቃ በራሷ ስታወራ ራሱ እንዲገባት ብዬ ነው። ያው ግን አውት ኦፍ ቶፒክ ነው። እዚህ ጋር ሽማግሌዎች እናውቃለን። እነዚህ ሰዎች እግዚአብሔርን ዕጣን ያጨሱለታል፣ ያደርጋሉ። ከዛ በኋላ እግዚአብሔር ያመሰግናሉ። እነዚህ ደግሞ ይሄኛው በሬው አንበሳውና ሰው ደግሞ እግዚአብሔርን ይሸከማሉ ይላል። ከዛ የሚገመኝ በጣም እስካሁን ድረስ ደግሞ አእምሮ ላይ የሚከብደኝ ነገር መሰላችሁ? ሲከብዳቸው እግዚአብሔር አትፍሩ ተሸከሙ እንጂ ይላቸዋል። ሱብሃንአላህ አምላካቸው ሲከብዳቸው ተሸከሙኝ እንጂ እናንተ ይላቸዋል። ላሳያችሁ። ሙስሊም ካለ ማስረጃ ያወራል። ላሳያችሁ። ይከፈት ያጀማ ከፍተዋል። ያው ይከፈት ነው። እንደዚህ ብላ የእግዚአብሔር አብን የወልድ የመንፈስ ቅዱስን ዙፋን ይሸከማሉ። የአንዱ ፊት ወደ ምስራቅ፣ የአንዱ ፊት ወደ ምዕራብ፣ የአንዱ ፊት ወደ ደቡብ ነው። ከመጀመሪያ እስከ መጨረሻ እግዚአብሔርን ያየው የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውን ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ይላቸዋል። እግዚአብሔር ምን አላቸው? ተሸከሙኝ እንጂ። ነገር ግን እኔን መሸከም አይቻላቸውም፣ እኔ እሸከማችኋለሁ እያለ እግዚአብሔር እንደሚያስቸክማቸው እሱ እንደሚያስችላቸው ይናገራል። አያቸው። አትፍሩ፣ ተሸከሙኝ ይላቸዋል። ይሄ ነው አምላካቸው። ይገርማል። በዚህ ሂጂበት። እሺ 24ቱ ሽማግሌዎች እነዚህ መጽሐፍ ቅዱስ ላይ ራእይ ላይ አለ፣ የዮሐንስ ራእይ ላይ አለ። በነገራችን ላይ 24ቱ ሽማግሌዎች ምናምኖቹ ያው ይሄ ደግሞ በሬው ምናምን የጨማምሩት ያው እንትኖቹ ናቸው ማለት ነው፣ የኦርቶዶክስ አባቶች ናቸው። ቅድም ሳራ ግና አንተ ራሱ ለምንድን ነው አብና መንፈስ ቅዱስን ያላመሰገንሽው ስትላት ዝም ነው ያለችው።
አሁን ለምሳሌ በኦርቶዶክስ ምስጋና ለአብ